ጌታ ኢየሱስ ክርስቶስ ይባረክ። እንግዲህ አሁን ያለነው የአንደኛ ቆሮንቶስ መጽሐፍ ላይ ነው። መጽሐፉን በተከታታይ እየተማርን ዛሬ ምዕራፍ 10 ላይ ደርሰናል። ስለዚህ መጽሐፍ ያው ብዙ ስለተባለ እኔ የምዕራፍ 10ን 11ን 12ን አብረን እናያለን። እንደምናውቀው የሐዋርያው ጳውሎስ አገልግሎት ላይ ከፍተኛ ቻሌንጅ የሆነው ነገር አይሁድ ናቸው። አይሁድ ህዝቡን ጌታን የተቀበሉትን ያመኑትን ወደ ህግ የመሳብ በጣም በዚህ መልኩ ነበረ ጳውሎስ በብዛት የሚቸገረው እንደምታውቁት። ይሄኛውን ደግሞ ተግዳሮት ሲያልፍ ከዓለም የመጡት ወይም ደግሞ ከአህዛብ ወገን ደግሞ የመጡት በጸጋ እንደሚኖሩና በጸጋ እንደዳኑ ሲያውቁ ልቅ ወደሆነ የህይወት ልምምድ ውስጥ መግባታቸው ሁለተኛው ቻሌንጅ ሆኖ በጳውሎስ አገልግሎት ውስጥና ህይወት ውስጥ እንመለከታለን። ስለዚህ የዚህ የቆሮንቶስ መጽሐፍና የቆሮንቶስ ቤተክርስቲያን ታሪክም ከዚህ ጋራ በጣም ግንኙነት ያለው ነው። ምክንያቱም በጣም ብዙ የእግዚአብሔር ጸጋ ነገር ግን ህይወት የሌለበት አገልግሎታቸው ደግሞ በጣም ልቅ ሆኖ የተገለጠበት ስለነበረ በዛ ስፍራ ላይ ጳውሎስ ብዙ ድንገጋዎችን ሲደነግግ እናያለን። አንድ ባንድ ማለት በሚቻል መልኩ መንፈሳዊ ህይወትንና በመንፈስ ማደግን በነሱ ስፍራ ስላልነበረ በቃ ጥያቄዎች በተነሱበት በእያንዳንዱ ነገር ላይ እየደነገገ ስርዓትን፣ አደራረግን፣ መንገድን እያስቀመጠ የሚያሳይበትን ክፍል ነው። በዚህ በተከታታይ ያለፉትም ምዕራፎች እዚህ አሁንም ዛሬ የምናጠናው ምዕራፎች ውስጥ ያሉ በጣም እንደዚህ ቁልፍ የሆኑ ሐሳቦችን እንዴት ሆኖ ከዛ ቀጥለው ሊቀጥሉ እንደሚገባቸው የደነገገበትን ክፍል ነው የምንመለከተው። በዛ ስፍራ ላይ እንግዲህ ምንድን ነበረ የችግሩ መንስኤ፣ ለምን እንደዛ ሆኑ ብንል በእኔ እይታ እዚህ ጋር ያየሁትን 4 ነጥቦችን ልንገራችሁ። አንደኛው ስጋዊ መሆናቸው ነው ተብሎ ሊሆን ይችላል። ሰሞኑም ስጋዊ መሆናቸው፣ ከመጡበት ልምምድ ደግሞ በፍጥነት አለመለወጣቸው፣ አለመፋታታቸው፣ ከዛ ከነበሩበት ልምምድ እውነተኛውን አምልኮና እውነተኛውን አምልኮ ይሄ የአምልኮ ስርዓትን ከእግዚአብሔር ጋር የነበረውን ነገር ምክንያቱም አህዛብ ስለነበሩ ከወጡበት ህይወትም የእውነተኛውን የአምልኮ መንገድ አለማወቃቸው እሱ ምክንያት ነው። ሌላው ደግሞ መሪ ያጡ ይመስለኛል እና በዚህ ምክንያት ብቻ ለጳውሎስ የነበረው ቻሌንጅ ይሄ ነው ማለት እንችላለን። ስለዚህ ከነዚህ ውስጥ የሚወጡ ጥያቄዎች በዚህ በምዕራፍ 10 ላይ ለምሳሌ ከቁጥር 1 ጀምሮ የሚደነግጋቸው የሚያስረዳቸው ነገሮች አሉ። በዚህ በምዕራፍ 10 ላይ እንደምንመለከተው በመጀመሪያ ከቁጥር 1 እስከ 5 ድረስ ጳውሎስ በዘጸአት 32 ላይ ያለውን ታሪክና በእስራኤል ዘስጋ የሚባለው ደግሞ በእስራኤል ከግብፅ ከባርነት ከዛ ከፈርዖን አገዛዝ ከዛ ከጭካኔ ህይወት ውስጥ የወጣውን እስራኤልን አስታውሶ የዛን ምሳሌነት ደግሞ በዚህ በቆሮንቶስ ቤተክርስቲያን እንዲሁም ደግሞ ለኛ ላመንን ከዛ በኋላ የዛን አይነት ምሳሌ እንዳይሆንባቸው የሚያስተምርበትን ክፍል እናገኛለን። እንግዲህ ከግብፅ በባርነት የወጣው የእስራኤል ምሳሌ አይሁንብን ብሎ ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ፣ አባቶች ሁሉ ከደመና በታች ነበሩ ይላል። እዚህ ውስጥ የሚጠቅሳቸው በጣም መሰረታዊ የሆኑ ሐሳቦች አሉ። ሁሉም ከሙሴ ጋር ተስማሙ፣ ከደመና በታች ነበሩ፣ ሁሉም በባህር በታች ተሻገሩ፣ ሁሉም ከሙሴ ጋራ ተጠመቁ ወይም በሙሴ መሪነት አምነው ሙሴ መሪያቸው እንደሆነ ተቀብለው ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ እና ከሁሉም ጋር ሲከተላቸውም ከነበረው ከዛ አለት እሱም ደግሞ አለቱ ክርስቶስ እንደሆነ ይነግራቸዋል። እንግዲህ የሚያነሳቸው ምንም ነገር የጎደለባቸው ነገር እንዳልነበረ ማየት እንችላለን። በዛን አይነት ፕሮቴክሽን ውስጥ በዛን አይነት የእግዚአብሔር ምሕረት ውስጥ ደግሞም ክርስቶስ ራሱ ሲከተላቸው እንደነበረ ክርስቶስ ራሱ አብሯቸው እንደነበረ ከዛ አለት ደግሞ መጠጣታቸውን ይነግረናል እዛ ክፍል ውስጥ። ስለዚህ በዛ መንገድ እንኳን ሄደው ነገር ግን እግዚአብሔር ከነሱ በሚበዙት ደስ አልተሰኘም ይላል።
በጣም የሚገርመው በእንደዚህ አይነት ነገር ውስጥ እንኳን ሄደው በእንደዚህ አይነት ፕሮቴክሽን ውስጥ በእንደዚህ አይነት መንገድ ውስጥ እንኳን ሄደው እግዚአብሔር ከነዚህ በሚበዙቱ መጽሐፉን ስታዩ እኮ ምናልባት ሙሴና ኢያሱ ብቻ ሊሆኑ ይችላል በዛ ስፍራ ላይ የቀሩት እንጂ ሁሉም በምድረ በዳው ወድቀዋል። ሁሉም እግዚአብሔርን አስቀይመዋል። እና በዚህ ክፍል ላይ ስለዚህ ክፉ ነገር እንደተመኙ እኛ ደግሞ ይህን ምሳሌ ሆነልን ብሎ በኃጢአት መመላለስ እንደሌለብን በኃጢአት ውስጥ መግባት እንደሌለብን በእርግጥ በዚህ በጳውሎስ መልእክት በቆሮንቶስ ብቻ ሳይሆን ጳውሎስ ከኃጢአት ለመምደን ከኃጢአት ጋር መዛመድን በኃጢአት ውስጥ ሆኖ አምናለው አመልካለው ክርስቲያን ነኝ ብሎ መሄድን ያልተቃወመበት አንድም ስፍራ አታገኙም በመልእክቶቹ ሁሉ ማለት ነው። እና በዚህም ክፍል ላይ እግዚአብሔር ግን ከእነርሱ በሚበዙት ደስ አልተሰኘም ይላል። ወገኖቼ እግዚአብሔር ደስ የማይሰኝበት የትኛውም አይነት ግንኙነት የትኛውም አይነት አለን የምንለው ክርስትና ህይወት ፍሬው ምንድን ነው? ፍሬው ምንድን ነው? እዚህ ጋር እንደዚህ ብለን እንድንጠይቅ ያደርጋል። እግዚአብሔር ደስ ያልተሰኘበት ከሆነ ታዲያ ፍሬው ምንድን ነው? ሙሴ እንደምታውቁት ጥላ ነው። ሙሴ የክርስቶስ ጥላ ነው። ጥቂቱን የእግዚአብሔርን ህዝብ ከግብፅ ምድረ በዳ ይዞ የወጣ ነው። ነገር ግን ጌታ ኢየሱስ ክርስቶስ ደግሞ በአጠቃላይ የነፃ መውጣት ምሳሌ ሆኖ በአጠቃላይ የሰውን ፍጥረት በሙሉ የሰውን ዘር በሙሉ ከባርነት ከግዛት ከኃጢአት ነፃ ያወጣ ነው። ነገር ግን ስንመለከት በዛም ጊዜ ቢሆን ክርስቶስ ሲከተላቸው የነበረው አለት ብሎ በዛ ፎርም የተገለጠ ህዝቡን በብርሃን አምድ የመራ በዚህ አይነት መልኩ የተገለጠ እንደነበረ ይናገራል። ስለዚህ በዛ ጊዜ እንኳን የነበሩት አንዳች የጎደለባቸው ሳይኖሩ ከወደቁ አሁንም ደግሞ እኛ ወደዚህ ተገልጦ በህይወት ወደኛ ወደ መጣው ልክ እነሱ በአለት ፎርም በብርሃን ፎርም በጥላ ሳይሆን በደመና ሳይሆን ራሱ ቃል ስጋ ሆኖ ራሱ አምላክ ስጋ ለብሶ በእኛ መሃል የተመላለሰውን እንደገና እኛ ደግሞ ተቀብለን ያመነውን ክርስቶስ ኢየሱስ በእኛ ውስጥ መኖሪያ ያደረገውን እኛ ደግሞ ይሄ ምሳሌ አይሁንብን ብሎ በግልጽ ያስቀምጣል። በጣም የሚገርመው ጳውሎስ ይህንን ሲናገር እኛም እያለ ራሱን እኛም እያለ ከቶ ነው የሚያስቀምጠው። ስለዚህ ይህ ክፉ ምሳሌ አይሁንባችሁ አይሁንብን ምሳሌ ሆነልን ይልና ህዝቡም በሉም ጠጡም ተቀመጡ ሊዘፍኑም ተነሱ ይላል። ዘጸአት መጽሐፍን ስናጠና ይሄንን ክፍል ታስታውሱታላችሁ ብዬ አምናለሁኝ። በዚህ በዘጸአት መጽሐፍ ምዕራፍ 32 ላይ ሙሴ በተራራ ላይ ከኢያሱ ጋር ሄዶ የእግዚአብሔርን ጽላት የህጉ የተጻፈበትን ጽላት ሊያመጣ በእግዚአብሔር ዘንድ በቆየ ጊዜ ወደ አሮን ቀርበው በቃ ሙሴ ቆይቶብናል፣ ስለዚህ አሁን አማልክት ስራልን ያሉትን ታሪክ ታስታውሳላችሁ። እና በዛ እግዚአብሔርን ምን ያህል የሚያሳዝን ነገር እንደተፈጠረ እናስታውሳለን። እና እኛም ይላል እና በዚህ ከቁጥር 6 እስከ 13 ድረስ ባለው ክፍል ውስጥ እኛም እነዛ በክፉ እንደተመቱ እነዛ ክፉ እንደተመኙ እንዳንመኝ ሊበሉም ሊጠጡም ተቀመጡ እንደተቀመጡ እንደዘፈኑም እንዲሁ ደግሞ እንደነሱም እንዳናደርግ ጣዖትን እንዳመለኩ ጣዖትን ደግሞ እንዳናመልክ እንደሴሰኑ ወደ ሴሰኝነት እንደሄዱ እኛም ደግሞ እንዳንሴስን ጌታን እንደተፈታተኑ በእባብም ተነድፈው እንደጠፉ እኛም ደግሞ ጌታን እንዳንፈታተን በእባብም ተነድፈን እንዳንጠፋ ይህ ምሳሌ እንደሆነልን ይናገራል ማለት ነው። ምክንያቱም በቆሮንቶስ ቤተክርስቲያን እንደዚህ ያለ ምሳሌ እንደዚህ አይነት ህይወት ነበር የነበረው። እንደዛ ያለ ህይወት ነበረ፣ በኃጢአት የተጨመላለቀ በሲሰኝነት የተጨመላለቀ ነገር ግን አብሮ የሚመጣውን ደግሞ ኮንሲኩዌንስ ከኃጢአት ጋር ያለውን ደግሞ ቀጣዩን ህይወት በሚያስረዳ መልኩ እዚህ ጋር ጳውሎስ
ለኛ የዘመን መጨረሻ ለደረሰብን ደግሞ እያለ እኛን በሚያጣቅስ መልኩ ወይም በቆሮንቶስ ቤተክርስቲያን ያሉትን ሲናገር ከዛ በኋላ ድንጋጌው እነዚህ የሚናገራቸው ነገሮች ከዛ በኋላ ለቤተክርስቲያን ሁሉ የሚሆን ስለሆነ እንደዛ ያስተምረናል። አሁንም በዚህም ጊዜ ይህም ለኛ ምሳሌ ይሆንልናል ማለት ነው። በዚህም ጊዜ እግዚአብሔር ከኃጢአት ጋር ተዛምዶ እግዚአብሔርን ማምለክ ከኃጢአት ጋር ተዛምዶ በጸጋ ውስጥ ነኝ ማለት አይቻልም ወገኖች። አሁን ያኔ እነሱ ባለማወቅ ወይም ደግሞ ከመጡበት ልምምድ ውስጥ ሆነው በዛ ውስጥ አልፈው ሊሆን ይችላል። አሁን ግን በመረዳት በመገለጥ ኃጢአትን ሲደረግ ወይም ወደ ኃጢአት ልምምድ ውስጥ ሲገባ እናስተውላለን። እግዚአብሔር እንደው በሱ ላይ ከሚያሳምጽ እግዚአብሔርን ደስ ከማያሰኘው መረዳት በጌታ በኢየሱስ ክርስቶስ ስም ይሰውረን ይጠብቀን። እግዚአብሔር በማወቅ የተለያየ ኃጢአትን ለማድረግ መረዳት መገለጥ ኖሮን እንዴት ነው ቀጭን መንገድ ፈልገን የእግዚአብሔር ቃል አይነካንም እግዚአብሔርን አናሳዝንም በሚል መንገድ ውስጥ አልፈን ኃጢአትን በማድረግ አይገርማችሁም? እግዚአብሔር ግን በዚህ አይደሰትም። በዚህ ክፍል ላይ ምሳሌ የሆነው የመጥፋታቸው ነው። ምሳሌ ሆኖ የተቀመጠልን እግዚአብሔርን ባለማስደሰታቸው በሰሩት ኃጢአት ሲቀሰፉ ነው ያሳየን። አዎ ምናልባት የዘላለም ፍርድ አይፈረድብን ይሆናል። ነገር ግን አርነታችን ለጥፋት ምክንያትም ይሆን አይደለም። አርነታችን እግዚአብሔርን የማያስደስተውን ኃጢአትን ለማድረግ ምክንያት የሚሆን አይደለም። በዚህ መልኩ በእግዚአብሔር ፊት እንድንመላለስ ጌታ ኢየሱስ ክርስቶስ አልሞተልንም ማለት ነው። ታስታውሱ እንደሆነ እኮ በሁለተኛ ቆሮንቶስ መጽሐፍ ላይ ሲጽፍላቸው ምንድን ነው ያለው? በምዕራፍ 5 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው ያለ። እንግዲህ ወደዛ ልምምድ ውስጥ ገብተን እግዚአብሔርን አለማስደሰት ማለት እግዚአብሔር በሰራው በዚህ ስራ ላይ የኛ ልምምድና ተግባር ምን እየተናገረ እንደሆነ በዚሁ ባጭሩ መረዳት እንችላለን ማለት ነው። ስለዚህ ከቁጥር 12 ጀምሮ እንደዚህ ይላቸዋል። ከዚህ ከቁጥር 12 ጀምሮ ከቁጥር 11 ላይ ይህም ሁሉ እንደ ምሳሌ ሆነባቸው እኛንም የዘመን መጨረሻ የደረሰብንን ሊገስጸን ተጻፈ ይላል። አሁንም ስናጠና አሁንም ስናስብ ይሄ ደግሞ ለኛ መልእክት ሆኖ ይሰማናል ብዬ አምናለሁኝ እና ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ክብር ለእግዚአብሔር ይሁን። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ምን ቆመው ራሱ በራሱ በእግዚአብሔር ምሕረትና በእግዚአብሔር ጸጋና ችሎታ ነው እንጂ እኛ በእኛ ልምምድ ውስጥ አይደለም። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይልና ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል። ይሄ ቃል እውነት አንዳንድ ጊዜ እኔ ራሱ በቃ በጣም ብዙ አይነት ነገር እንደደረሰብኝ ራሴን እያስጨነኩኝ በጣም በሐሳብ ማለት በቃ አንዳንድ ጊዜ እንደዚህ አይነት ስሜት ይሰማችኋል። በፈተና ውስጥ እንዳላችሁ እንደተተዋችሁ እንደተንገላታችሁ አይነት ነገር የሚሰማችሁ ጊዜ አለና እንደዛ አይነት ስሜት እንደዛ አይነት ነገር በደረሰብኝ በሚገጥመኝ ሰዓት ይሄ ቃል በጣም በቃ ቀጥ የሚያደርገኝ ነው። ምክንያቱም ስለዚህ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይልና ለሰው ሁሉ ከሚሆን በቀር ምንም ፈተና አልደረሰባችሁም። ለካ በእኛ ላይ ደረሰ የምንለው ፈተና ራሱ በእግዚአብሔር ዓይን እጅግ የተለየና ከባድ ሆኖ አይታይም። እግዚአብሔር ደግሞ በዛ በምናልፍበት በፈተና ውስጥ እንኳን ብንሆን እግዚአብሔር በዛ ውስጥ እኛን በትዕግስት የሚያጸናንን ጸጋ እግዚአብሔር አዘጋጅቶበታል። ቃሉን ልብ ብላችሁ ስትመለከቱት ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ይላል። አስተውላችሁታል? ከፈተናው አይደለም የሚያወጣን፣ ነገር ግን የሚያወጣን እዛ እንኳን ሆነን እንታገስ ዘንድ በፈተና ውስጥ ሆነን ያ ፈተናን አሸንፈን መውጣት የምንችልበትን ያንን መገለጥ የምናገኝበትን ያንን ብርሃን የምናገኝበትን አቅም እስከምናገኝ ድረስ እንታገስ ዘንድ። ምክንያቱም መታገስ ራሱ
ይሄ ሎንግ ሰፈሪንግ ረጅም ጊዜ በመከራ ውስጥ መቆየት አንድ የመንፈስ ፍሬ ነው። ስለዚህ ለቆሮንቶስ ሰዎች እየተናገረው ያለው ምንድን ነው? መንፈሳቸው ያድግ ዘንድ በመንፈሳዊ ማንነታቸው ማደግ ይሆንላቸው ዘንድ ፈተና መጣ በተባለ ቁጥር ወደ ዓለም በመሸሽ እንደዚህ ተሰማኝ ባሉ ቁጥር እግዚአብሔርን የማያስደስተውን ነገር ወደ ማድረግ ሳይሆን ነገር ግን በዛ ውስጥ ራሱ ታግሶ የመቆየት ጌታን እየተመለከቱ ታግሶ የመቆየት እግዚአብሔርን እያሰቡ ታግሶ መስቀልን እያሰቡ ታግሶ የመቆየት እግዚአብሔር በዛ ውስጥ ይህንን ያደርግላችኋል ይላል። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ፣ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። አያችሁ፣ በራሳችን ብቻችንን ሆነን ስናስበው በጣም ከባድና ልንወጣው የማንችለው ሁኔታ ውስጥ እንዳለን የሚሰማን ሊሆን ይችላል። ነገር ግን የእግዚአብሔር ቃል እንደዚህ ይለኛል፣ ይሄ ለእናንተ የደረሰው በቃ ከሌላው የባሰ የበለጠ በእናንተ ላይ ብቻ የሆነ አይደለም። እግዚአብሔር ደግሞ በዛ በምታልፉበት ሁኔታ ውስጥ ትዕግስትን እንድታደርጉት ትታገሱ ዘንድ እንድትችሉ ያንን ፈተና አልፋችሁ መውጣት የምትችሉበትን መንፈሳዊ ፍሬ እንዲሆንላችሁ። አያችሁ፣ መንፈሳዊ ፍሬ እንዲሆንላችሁ። ሰው በመንፈሳዊ ፍሬ የሚገለጠው በመንፈሳዊ እድገት ውስጥ ሲያልፍ ነው። በዚህኛው መንገድ ላይ የመታን እንቅፋት ድጋሚ አይመታንም። ለምን ካላችሁ በዚህኛው በመታገስ ብዙ ነገር ተምረንበት አልፈን ስለምንወጣ ማለት ነው። በቆሮንቶስ የነበሩ ወገኖች ከመንፈሳዊ ልጅነታቸው የተነሳ በቃ ትንሽዬ ኮሽ ባለ ቁጥር ሮጠው ወደ ኃጢአት ይገቡ ነበር። በዋናነት ደግሞ እንደምታስተውሉት የመጡት ከጣዖት ልምምድ ነው፣ ከጣዖት አምልኮ ነው የመጡት እና አስቀድሞም ደግሞ ከላይ ሲናገራቸው ጣዖትን የምታመልኩ አትሁኑ ነው የሚላቸው። በቃ ተመልሰው ወዴት ይሄዳሉ? ልክ እስራኤላውያን ሲያደርጉት እንደነበረው ሙሴ ለጥቂት ደቂቃ በቆየ ጊዜ፣ ለጥቂት ቀናት በቆየ ጊዜ ተመልሰው በግብፅ ወደ ነበሩበት አይነት የመሳብ ነገር አለ። አሁንሳ ይሄ ምሳሌ ሆኖ እኛ ደግሞ የዘመን መጨረሻ የደረሰብንን እንዴት አድርገው ነው የሚገስጸን? አያችሁ፣ በምናልፍበት ሁኔታ ውስጥ ስናልፍ ሁኔታውን ብቻ ሳይሆን እግዚአብሔርም እንዳለ የምናይበት አይናችን የተከፈተ ይሁን። በዛ ሁኔታ ውስጥ ስናልፍ ሁኔታውን የምናልፈው ብቻችንን አይደለንም። በዛ ውስጥ ስናልፍ እግዚአብሔር የሚያውቀውን መንገድ እናልፋለን። በዛ ውስጥ ስናልፍ እግዚአብሔር በመንፈስ መጠንከርንና ይሄ ሎንግ ሰፈሪንግ ወይም ትዕግስት የምናደርግበትን አቅም እግዚአብሔር ይሰጠናል ማለት ነው። ክብር ለእግዚአብሔር እና ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ ይላል። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁኝ ይላል እና ለጣዖት የተሰዋንና ለጌታ የቀረበን ጽዋን አንስቶ ከዚህ ከቁጥር 14 እስከ 22 ድረስ የሚያወራበት ክፍል ነው። ለጣዖት የተሰዋን እንደገና ለጌታ ደግሞ ከሚቀርብ ጽዋ ጋር ከዚህ ጋር አዛምዶ ሳይለዩ የተደባለቀ አይነት ህይወት፣ የተደባለቀ አይነት መንገድ በመካከላቸው ነበረ ማለት ነው። በመካከላቸው ይህንን አይነት ህይወት ነበረ። አሁን አንስቶ ከሚናገረው ለምሳሌ በቁጥር 21 ላይ ስንመለከት ስለ ጽዋ ይናገራል እና ስለ ጽዋ ስናነሳ በዚህ በቁጥር 21 ላይ እና በመሃልም ከዛ ባሉት ቁጥሮችም ስለ እንጀራውና ስለ ጽዋው ስለ የሚያወራበት ክፍል አለ። መስዋዕቱንም ደግሞ የሚበሉ የመስዋዕቱ ማህበርተኞች እንደሆኑ ይናገራል። ምክንያቱም ጽዋው እነሱ ጋር የቀረበው ጽዋ ለጣዖት የተሰዋ ጽዋ ስለሆነ እና ያንን ደባልቀው የመሄድ አለ። ነገር ግን ይህንን ስንመለከት ጌታ ኢየሱስ ክርስቶስ በጌቴሴማኒ የተናገረውን ስለ ጽዋው እሱ የጠጣውን ጽዋ ታስታውሳላችሁ። ያቺ ጽዋ መራራ ጽዋ፣ የእሱ ያልሆነች ጽዋ፣ ጌታ ሆይ አባት ሆይ ከኔ ትለፍ ያላትን ጽዋ እናስታውሳለን። ያቺ ጽዋ ለእሱ የተገባች አይደለችም።
ነገር ግን የኛ የሆነውን ጌታ ኢየሱስ ክርስቶስ ራሱ ወስዷል። ስለዚህ እሱ የኛን ሲወስድ ደግሞ እኛ የሱን ልንወስድ በሉቃስ ወንጌል 22:30 ላይ ያነሳውን ይህ ጽዋ ስለናንተ የሚሰጠው ደሜ ነው የሚሆን የአዲስ ኪዳን ደሜ ነው ብሎ ያለውን እሱን ደግሞ እኛ ልናነሳ ይገባናል። እና እነዚህ የቆሮንቶስ አማኞች ግን የጌታ ጽዋ የደሙ ምሳሌ የሆነውን ጽዋ የጌታ ደግሞ ይሄኛውን የጌታን ደግሞ መብሉን ለጣዖት ከተሰዋ ጋራ አደባልቀው የመውሰድ ያለመለየት ከዚህ አይነት ተመሳሳይ የሆነ ከጣዖትና እግዚአብሔርን ለይቶ ከማሄድ መንገድ ውስጥ ገብተው እንዳለ እንመለከታለን፣ እናስተውላለን ማለት ነው። እና እንደዚህ ብሎ ግን ይላቸዋል። ስለዚህ ይህ ጽዋ ለጣዖት ከተሰዋ ጋር አብሮ መጠጣት አይቻልም። የጌታ የሆነውን ከጨለማ ከሆነው ጋር አብሮ ማስኬድ አይቻልም። ወገኖች አብሮ ማስኬድ አይቻልም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አይቻልም። በእግዚአብሔር ቤትና በጨለማ መካከል ልዩነት አለ። ቃሉ ስለተነበበ ነው በጊዜ ማንጻድ ወደ ውስጥ ገብቼ ያላነበኩት። ነገር ግን እዚህ እንደሰማነው እንደ ቃሉ የእግዚአብሔር ጽዋ ጌታ ያነሳት ጽዋ እሷ ጽዋ የኃጢአታችን ጌታ ኢየሱስ ክርስቶስ ስለ ኃጢአታችን የሚያፈሰው የደሙ ምሳሌ ነች። አያችሁ፣ የደሙ ምሳሌ ነች። ስለዚህ መረዳትም ያስፈልጋል። ስለዚህ ዕውቀትም ያስፈልጋል እና አደባልቆ የመሄድ የእግዚአብሔርን ነገር የማይለይና የማይታወቅ መስሎን አደባልቆ የመሄድ ልምምድ ፈጽሞ ይቃወመዋል ማለት ነው። ፈጽሞ ይቃወመዋል። ቁጥር 18 ላይ መስዋዕቱን የሚበሉ የመስዋዕቱ ማህበርተኞች አይደሉምን ይላል። አያችሁ፣ እኔ አማኝ ነኝ፣ እኔ በጌታ ነኝ፣ እኔ እኮ አሁን ድኛለሁኝ ብሎ ሌላ ስፍራ ላይ መገኘት፣ እዛ ስፍራ ላይ ከተገኙ በኋላ ደግሞ አይ ብሎ ምክንያት መስጠት አይቻልም ማለት ነው። እዛ መስዋዕቱ ስፍራ ላይ እስከተገኘን ድረስ እግዚአብሔር የማይከብርበት ስፍራ ላይ እስከተገኘን ድረስ የመስዋዕቱ ማህበርተኞች ነን ማለት ነው። አይደለንም ማለት አይቻልም። ተካፋይ ኦልሬዲ ሆነናል። እግዚአብሔር የማይከብድበት መንገድ ውስጥ ገብተናል። ሄደን ከነሱ ጋር ተካፋይ ሆነናል። አይ ብለን የምንሰጠው ምክንያት ሰማይ ይህንን ምክንያት እየተቀበለልን አይደለም። መስዋዕቱን የሚበሉ የመስዋዕቱ ማህበርተኞች አይደሉምን ብሎ ይነግራቸዋል ማለት ነው። ለጣዖት የተሰዋ ምናምን ነው እላለሁ ወይስ ጣዖት ምናምን ነው እንደሆነ እላለሁ ያለ በጣም ጥልቅ የሆነውን ወደ አምልኮ ወደ የተመለሱበትን ህይወት ነገር ግን ከክርስቶስ ጋራ ቀደም እንዳልኳችሁ የመንፈሳዊውን ሃሁ በቃ ከስር ጀምሮ በሚያጠራ መንገድ እያስተማረ እየደነገገ አንድ በአንድ በቃ ስፕሊት እያደረገ እየለየ ስለሆነ ጳውሎስ እያስተማራቸው ያለው በዚህ መንገድ ውስጥ ሄደው የተሳሰሩበትን ያንን ያስረዳል ማለት ነው። ክብር ለኢየሱስ ይሁን። ያንን ያስረዳል። በቁጥር 22 ላይ ጌታን እናስቀናውን ብሎ ይናገራል። አያችሁ፣ ጌታን እናስቀናውን። ምክንያቱም ስሙ ቀናተኛ የሆነ እግዚአብሔር ቀናተኛ አምላክ ነውና ለሌላ አምላክ አትስገዱ ደግሞ ተብሎ በዘጸአት 34:14 ላይ እንደተጠቀሰ እናውቃለን። አዎ እግዚአብሔር ቀናተኛ አምላክ ነው። አዎ እግዚአብሔር በልጁ በክርስቶስ ኢየሱስ ዋጋ ከፍሎ ነው የገዛን። ስለዚህ እኛ ልጆቹ እኛ በዋጋ የተገዛ ነው እኛ ገንዘቡ የሆን ነው ሄደን ሌላ አምላክ እንድናመልክ ሌላ ጣዖት እንድናመልክ ሌላ ልምምድ ውስጥ እንድንገባ የእግዚአብሔር ፈቃድ አይደለም። አያችሁ፣ ይሄ የእግዚአብሔር ፈቃድ አይደለም። ጌታን እናስቀናውን ይላቸዋል። ጌታን እናስቀናውን አይገባም። የእግዚአብሔርንና የጣዖትን ነገር ደባልቀን ልንሄድ አይገባም። እኛን እርሱን ይልቅ እኛስ ከእርሱ ይልቅ እንበረታለን ወይንስ ጌታን እናስቀናውን እኛስ ከእርሱ ይልቅ እንበረታለንን ይላል። አያችሁ፣ እነዛ ምንም ያልጎደላቸው
ጌታ ኢየሱስ ክርስቶስ በአለት መልክ ውሃውን እያጠጣ ይዟቸው ይሄድ የነበረው እነዛ እንኳን ከተሰነካከሉና ከወደቁ እኛ ደግሞ አሁን አያችሁ ይሄ ሊገስጸን በዘመን መጨረሻ የተጻፈልን እንደነሱ ጌታን ለማስቀናት እንሞክራለን? እኛስ የተለየ ብርታት አለን? እንበረታለን? ነገር ግን አይደለም። አያችሁ የጣዖትንና የእግዚአብሔርን ነገር የዓለምንና የእግዚአብሔርን ነገር ደባልቆ መሄድ ሲጀምር በቁጥር 5 ላይ እንደተናገረው እግዚአብሔርን ደስ አያሰኘው። ወገኖቼ ወደ ኃጢአት ልምምድ ላለመሄድ እቺ ቃል ብቻ የምትበቃ ይመስለኛል። እግዚአብሔርን ደስ አያሰኘው። በቃ እግዚአብሔርን ደስ አያሰኘው። ብዙ ነገሮችን እንሰማለን አይደል? በዚህን ሰዓት በተለያየ አይነት የኃጢአት ልምምዶች ከመሪዎች ጀምሮ ከአገልጋዮች ጀምሮ በቆሮንቶስ እንኳን ደካሞች ገና ብዙ ያላደጉ ስለሆነ መንፈሳዊ ልጅነት ስላለባቸው እንደዛ ነው። ግን አሁን ግን እግዚአብሔርን ደስ አያሰኘውም የሚለው በቂያችን ሊሆን ይገባ ነበረ። እግዚአብሔርን ደስ አያሰኘውም። ለምን? ጌታ ኢየሱስ ክርስቶስን የሰጠው እግዚአብሔር ኃጢአት ወደ እርሱ አላቀርብ ስላለን ነው። ኃጢአት ወደ እርሱ አላስጠጋ ስላለን ነው። ስለዚህ ተመልሰን ወደዛ እንሄዳለን ወይ? ተመልሰን ወደዛ ውድቀት ውስጥ እንገባለን? ይሄ በቂ ነው። እግዚአብሔርን ደስ አያሰኘውም የሚል ማለት ነው። እና ስለዚህ ለጣዖት ስለቀረበ መስዋዕትና እሱን መብላት እንደሌለባቸው ከዛ ተከፋይ መሆን እንደሌለባቸው ከቁጥር 20 ጀምሮ አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። የጌታንም ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም እያለ በሁሉን ደንግጎ ካስቀመጠ በኋላ ልክ 23 ላይ ሁሉ ተፈቅዶልኛል ይላል። እዚህ ጋር ጳውሎስ የአባት አይነት ስሜት አየሁበት እኔ ሳጠና። በቃ አንዳንድ ጊዜ በቤታችን ልጆችን በቃ እንደዚህ ሄደን እዛ አንበላም እንደዚህ አናደርግም ምናምን ብለን እንመክራቸውና እንደዚህ ታውቃላችሁ ወላጆች የሆናችሁ በኋላ እዛ ስፍራ ላይ ግን ስትሄዱ እቤት የመከራችሁትን ነገር አትነግሯቸውም አይደለ? የምትሉት ምንድን ነው? በቃ ነፃነት እንዲሰማቸው አይነት ተነግሯቸዋላችሁ። ነገር ግን ቀድሞ ስለተነገራቸው እነሱ ራሱ እዛ ውስጥ በቃ ወይ ያዩዋችኋል እንጂ ሰፍ ብለው እዛ ውስጥ አይገቡም። እና ጳውሎስ እዚህ ጋር ሁሉ ነገር በቃ ዘግቶታል፣ ለይቶታል። የጣዖትን ለብቻ አትገቡም፣ አያስፈልጋችሁም፣ መብላት የለባችሁም በሚል ሙሉ ቃል ከዘጋው በኋላ ሁሉ ነገር ተፈቅዶልኛል ይላል። አያችሁ፣ ሁሉ ነገር ግን የተፈቀደ ቢሆንም አንድ መረዳት ግን አስቀምጦብናል። የጣዖት የሆነው ግን ለኛ አይጠቅመንም። የዓለም የሆነው ግን ለኛ አይጠቅመንም። ከአጋንንት መስዋዕት ግን ሄደን ልንካፈል አንችልም። ሁሉ ተፈቅዶልናል ይበል እንጂ ሁሉ ግን ምን አይለንም? አይጠቅመንም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ ግን ምን አይለኝም? አያንጸንም። ለምን? አስቀድሞ በደንብ ለይቶ አስቀምጦ ስለነገረን ማለት አስቀምጦ ስለነገረን። አሁን ሁሉ ተፈቅዶልናል ሲል እንግዲያውስ ወደ አፍ የሚገባ አያረክስም ብለን ተራምደን እንዳንሄድ የእግዚአብሔርን ጽዋና የአጋንንትን ጽዋ ደባልቃችሁ ልትሄዱ አይገባም ብሎ በግልጽ አስቀምጦልናል ማለት ነው። በግልጽ ተናግሮናል። ይሄ ክፍል የመደንገግ ክፍል ነው። ስርዓትን እያስቀመጠ የሚያስተምርበት ክፍል ስለሆነ በቀጥታ ወስደን ልንማርበት የሚገባ ክፍል፣ በቀጥታ ወስደን ልንመለከተውና ወደኛ ህይወት ልንተረጉመው። አሁን ብዙ ጣዖት የሆኑብን ስለ ጣዖት አምልኮ ቲጂ ከዚህ በፊት ስታስተምር የጣዖት አምልኮ አንደኛው የራስ ያልሆነን ነገር መመኘት ነው ብላለች። የራስ ያልሆነን ነገር መፈለግ የኛ አይደለም እኮ። አሁን እነሱ ኦልሬዲ የእግዚአብሔር ሆኗል፣ እግዚአብሔር ደግሞ የነሱ ሆኗል። እነሱ ገብተው እየተመኙ ያለው ጥለውት ወደ ወጡት ወደ ኋላ እየሄዱ የነሱ ያልሆነውን ነገር በመመኘት ውስጥ ነው። ምኞት ደግሞ ጸንሳ ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ማለት ነው። ስለዚህ ጳውሎስ
የሚገባውን ትምህርት ከሰጣቸው በኋላ ነገር ግን ሁሉ ተፈቅዶልኛል ይላል። እውነትም ግን ሁሉ አይጠቅመንም። እውነትም ግን ሁሉ አያንጸንም። እዚህ ክፍል ላይ ከቁጥር 3 ጀምሮ እስከ 30 ድረስ ራስ ወዳድ ስላለመሆን በምግብና በተለያየ ምክንያት ደግሞ ባልንጀራ እንዲሰናከል ምክንያት ስላለመሆን ከኛ ደግሞ ባልንጀራችንን እያሰብን ለወንጌል መስፋትና ለወንጌል ማደግ ምን ያህል ማሰብ እንዳለብን ምን ያህል መትጋት እንዳለብን የሚያሳይ ክፍል ነው። ባልንጀራችንን እያሰናከልን እንዳይሰናከል የሚረባንን ነገር እንኳን ስለመተው ያስተምረናል። በገበያ ካገኛችሁት ብሉ ይለናል። እዚህ ክፍል ላይ በገበያ ካገኛችሁት ብሉ፣ በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሳትጠራጠሩ ብሉ፣ ምድርና የእርሷ ሙሉዋ ሁሉ የጌታ ነውና ይላል። ከሚያምኑ ሰዎች አንዱን ቢጠራችሁ ልትሄዱበት ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርቡላችሁን ብሉ። ማንም ግን ይላል። አያችሁ፣ በጣም አትኩረት ሰጥቶ አሁንም እዚህ ክፍል ላይ የሚነግራቸው ማንም ግን ለጣዖት የተሰዋ ነው ቢላችሁ ለእናንተ ህሊና ሳይሆን ነገር ግን ያንን ለሰማው ህሊና ለዛ አሁን ይሄ አማኝ ሆኖ እንደዚህ ብዬ እያልኩት እንደዚህ ያደርጋል እንዴ ብሎ ከሚያስገምት በእናንተ ምክንያት የምታምልኩትን አምላክ ከሚያሰድብ በእናንተ ምክንያት የምታመልኩትን አምላክ ከሚያስገምት ከየትኛውም ልምምድ እንድንቆጠብ ሌሎች በእኛ ተሰናክለው ወደ ጌታ መምጣት እንዳይሆንላቸው የጌታ ወንጌል እንዲሰደብ ወደ ጌታ ወንጌል እንዳይመጡ መንገድ የሚዘጋ ነገር በእኛ ዘንድ እንዳይገኝ። ይህ ደግሞ ከምን የተነሳ ነው? ራስን ከመውደድ የተነሳ ነው። የትኛውንም ጥቅም ለወንጌል ብዬ አሳልፌ አልሰጥም ከሚል ማንነት የተነሳ ነው ሊሆን የሚችለው። አያችሁ፣ ከዚህ ማንነት ውስጥ ምን አለ? ጌታ ኢየሱስ ክርስቶስን በማሰብ የሚመላለስ ሰው እንደዚህ አያደርግም። ምክንያቱም ብድራቱ በዚህ ምድር ላይ በሚያገኘው ነገር ብቻ ሳይሆን ለምን በአገልግሎት ውስጥ አይሆንም? ለምን በየትኛውም በቃ እዚህ ምድር ላይ ጥቅም በሚሰጥ መንገድ ውስጥ አይሆንም? ነገር ግን አንድ ሰው እሱን አይቶ ከሚሰናከል ጌታ ኢየሱስ ክርስቶስም የነገረን ነገር ስላለ ማለት ነው። ከነዚህ ከተናናሾች አንዱ ከሚሰናከልብን በአንገታችን ላይ ወፍጮ ታስሮ ወደ ባህር ቢጣል ይሻለዋል ብሎ ጌታ ኢየሱስ ክርስቶስ አስቀምጦልናል። ነገር ግን ጊዜያቶች እየሄዱ ሲሄዱ አንዳንድ ጊዜ እንረሳለን አይደለ? እንረሳለን። ወደ ፉክክር ውስጥ ወደ ኮምፒቲሽን ውስጥ የምንገባባቸው መንገዶች ብዙ ናቸው። አርነቴ ለሌላ ሰው ህሊና የሚፈርድ አርነቴ በሌላ ሰው ህሊና የሚፈርድ እረ ስለምንድን ነው? የኔ ነፃ መውጣት ለሌሎች ፍርድ የሚሆነው ስለምንድን ነው? ስለምንድን ነው? እኔስ በጸጋ ብበላ በነገሩ ስለማመሰግን ስለምን እሰደባለሁ? እኔ ስበላ አመስግኜ ጸልዬ ያሉትን ነገር ሰብሬ ልበላ እችላለሁ። ነገር ግን እኔ እንደዚህ በመብላቴ የምሰደብ ለምንድን ነው? ለምን እሰደባለሁ? የኔ መሰደብ ደግሞ የማመሰደብ ይሆናል ማለት ነው፣ የወንጌል መሰደብ። ያ ወንድም በዚህ የተነሳ ከሚሰናከል እና ወደ ጌታ ከመምጣት ከሚቀር መረዳቱ በወንጌላውያን ላይ በአማኞች ላይ በጌታ ላይ የተሳሳተ ከሚሆን እኔ ባልበላ ይሻለኛል። አያችሁ፣ በምዕራፍ 10 ውስጥ በአጠቃላይ የምንመለከተው ከእግዚአብሔር ዘወር ብለው ወደ ጣዖት አምልኮ የሄዱ በመሄዳቸው ደግሞ የተቀጡ በዛ ደግሞ እግዚአብሔር ያልተደሰተባቸውን አስተውለን እንድንመለከት አድርጎ ከዛ ይህ ደግሞ እኛን ለመገሰጽ በዚህ ዘመን መጨረሻ ላይ ተጻፈልን ይላል እና ከ31 እና 33 ድረስ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ ሁሉንም ለእግዚአብሔር ክብር አድርጉት። ይሄ የመጽሐፉ ቴም የምዕራፉ ቴም ሊሆን ይችላል ይሄ ክፍል። ምክንያቱም እያንዳንዱ የምናደርገውን ነገር ወደኋላ ተመልሰን ስናደርግ አንድ ኤዲት የሚያደርገን አንድ ኤዲፋይ የሚያደርገን የሚያንጸንን ሐሳብ ጳውሎስ እዚህ ጋር ያስቀምጣል። እሱ ምንድነው?
በምን እንለካው? ልምምዳችን እግዚአብሔርን የሚያስደስት ነው? እግዚአብሔርን የሚያስደስት አይደለም? አሁን እያደረግኩት ያለው እውነተኛ የእግዚአብሔር አምልኮ ነው? አሁን የምመላለሰው መመላለስ እውነት እግዚአብሔርን የሚያከብር መመላለስ ነው? በምን እንለካው? የምናደርገው ነገር እግዚአብሔርን የሚያከብር ከሆነ ወይም ደግሞ እግዚአብሔርን አስበን የምናደርገው ነገርን እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። አያችሁ? ስለዚህ እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት ነገር ከሱ ጋር በሐሳብ የተቆራኘ የምናደርገው ደግሞ ለራሱ ለእግዚአብሔር ክብር የሆነ መነሻው የልባችን አዝማሚያ ራሱ መነሻው እግዚአብሔርን ለማክበር የሆነ ሲሆን እግዚአብሔር በዛ ይደሰታል። እግዚአብሔር በዛ ይደሰታል። ክብር ለእግዚአብሔር። እኔ ደግሞ ብዙዎቹ ይድኑ ዘንድ አለ ለጥቅማቸው እንጂ ለራሴ ጥቅም ሳልፈልግ ከሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድ፣ ለግሪክ ሰዎች፣ ለእግዚአብሔር ቤተክርስቲያን ማሰናከያ አትሁኑ። አይገርምም? እሱ ደግሞ ምን ያደርጋል? ማንም እንዳይሰናከልበት አይሁድ ቢሆኑ የግሪክ ሰዎች ቢሆኑ አሕዛቦች ቢሆኑ በፊት የኪዳን ሕዝብ ቢሆኑ ማናቸውንም አይቶ በማንም ፊት ሁለት ሰው አይሆንም። ወገኖቼ ሁለት ሰው አይሆንም። በሁሉ ፊት ስለ ወንጌል የሚጠቅመውን እንኳን እስከሚተው ለራሱ ጥቅም ሳይሆን ለወንጌል ጥቅም መኖርን ተለማምዶ ይህንን ደግሞ ለኛ አሳልፎ ይሰጠናል ማለት ነው። ወገኖቼ አንድ የሚባል አባባል አለ፣ ስንት ጊዜ ስንት ነን ይባላል። እና በቤተ ክርስቲያን በዓለማዊ ጓደኞቻችን ዘንድ በራሳችን ቤት በቤተሰባችን ውስጥ በተለያየ ስፍራ ትንሽ ከመንደራችን ከቀያችን ወጣ ስንል በተለያየ ስፍራ ላይ እና ስንት ጊዜ ስንት ነን? በቀጥታ እንደው የገባንን ወንጌል እየገለጥንና እያሳየን ነዋሪዎች ነን ወይስ ሁኔታዎችንና አጋጣሚዎችን ጠባቂዎች? የተለያዩ ነገሮች በቀላሉ ከተቀመጠብን ዓላማና ሐሳብ እግዚአብሔር በእኛ እንዳይደሰት ይዞን የሚወጣነን እና በዚህ ምዕራፍ ላይ ይህንን እንማራለን። እግዚአብሔር በጸጋ ብንሆንም በክርስቶስ ብንድንም እግዚአብሔር በጸጋ ብንሆንም በክርስቶስ ብንሆንም በኃጢአት ግን መቼም ደስ አይሰኝም። ከዚህ ምዕራፍ እግዚአብሔር በኃጢአት በጸጋ ሆነን ቢባል ለዘላለም ድነናል ከዚህ በኋላ አንሞትም ቢባል በየትኛውም አይነት እንደው መረዳታችንና እግዚአብሔር ላይ ያለ ይሄ ወንጌል ላይ ያለው ዕውቀታችን ቢያድግም እግዚአብሔር በኃጢአት የሚደሰትበትን መገለጥ ግን ከመጽሐፍ ቅዱሳችን አናገኘውም። እግዚአብሔር የማያውቀው ፈተና አይደርስብን። ይሄ እኔ በጣም ያረጋጋኛል ያልኳችሁ። በቃ እንደው ለብቻ የሰይጣን ሽንገላ አንዳንድ ጊዜ እንደተገለለ አድርጎ ራሱ አውቆ ነገሩን አባብሶ ሊመታችሁ እንኳን እየፈለገ ቢሆን፣ ነገር ግን የእግዚአብሔር ቃል እንደዚህ ይላል፣ በማንም ላይ ያልደረሰ ፈተና በእኛ ላይ አይደርስም። የትዕግስት ፍሬ የሚኖረን በፈተና በመጽናት ነው። ወገኖች ከዚህ ምን እንማራለን? የትዕግስት ፍሬ ራሱ የሚኖረን በመከራ ውስጥ በመጽናት ነው። አራተኛ በእኛ አገልግሎትና ሕይወት ሌሎች እንዳይሰናከሉ ማድረግ ራሱ አገልግሎት ነው። ይሄ ራሱ አገልግሎት ነው። በእኛ አገልግሎትና ሕይወት ሌሎች እንዳይሰናከሉ ማድረግ ራሱ አገልግሎት ነው። ሌሎችን ማስተማር፣ ሌሎችን መርዳት ራሱን የቻለ አገልግሎት ሆኖ አሁን እኮ ሌሎችን እንረዳለን ብለን መንገድ እንደው ሰብረን ሌላውን ዘግተን መንገድ ሰብረን እንወጣለን ስንል እኮ ነው ሌሎች ብዙዎች እየተሰናከሉ፣ ነገር ግን ወደ ጎንና ወደ ጎን ሳንመለከት ወደፊት ብቻ እየተመለከትን በእኛ ብዙዎች የሚሰናከሉት ማለት ነው። ነገር ግን ሌሎችን ራሱ ታናናሾችን አለማሰናከል በራሱ አገልግሎት ነው። የምናደርገውን ሁሉ ለጌታ እንዲከብር ብናደርግ ለቤተ ክርስቲያንና ለወገኖች ማሰናከያ አንሆንም። ስለዚህ በዚህ ምዕራፍ መጨረሻ ላይ የተማርነው አንድ ነገር ምንድን ነው? ለይተን እንድናወቅ ይሄ ለጣዖት የተሰዋውን በቃ ዝብርቅርቅ ካለው ዓለም ውስጥ ያለውን
በቃ አሁን መለኪያ ሚዛን ያጣንለትን ልምምድ እግዚአብሔር በዚህ ከብሯል ወይ ብለን መለየት እንችላለን። መንፈሱን ራሱ ለመለየት መጨረሻ ላይ ማን ነው የከበረው? በዚህ አገልግሎት ሰው ነው የከበረው? በዚህ አገልግሎት ምንድነው መጨረሻ ላይ የተገኘው ክብር? አንዳንድ ምስክርነቶች ከባለቤቴ ጋር እያወራን ከይዌ ጋር አንዳንድ ምስክርነቶች እንሰማና በምስክርነቱ መጨረሻ ላይ ሰዎች ጌታን ልቀበል ይላል አስተውላችኋል? መጨረሻ ላይ የሚመጣው የዛ አገልግሎት የዛ ምስክርነት የዛ ነገር መጨረሻ ወንጌል ነው? እግዚአብሔር ረድቶኛል ነው? እግዚአብሔር ይከብራል ነው ወይስ ምንድን ነው? አያችሁ፣ የትኛውም ንግግር የትኛውም ድርጊት የሰዎችን ኃጢአትና ወይም ደግሞ የግል ታሪክ ኤክስፖዝ ከማድረግ ያለፈ ወይም ደግሞ ለነሱ የሚሰጠው ነገር ካልሆነ በስተቀር እግዚአብሔርን ካላከበር አገልግሎቱ፣ መንገዱ፣ ህይወቱ ሁሉ እግዚአብሔር አይደሰትበትም። ለዓላማው አልዋለም ማለት ነው። ያለፍንበት መንገድና ጎዳና ሁሉ ለዓላማው አልዋለም ማለት ነው። ስለዚህ ወደ ምዕራፍ 11 ደግሞ ቀስ ብለን እንደዚሁ እናልፋለን። በምዕራፍ 11 ላይ በጣም የሚገርመኝ በተለይ በፊት ለረጅም ጊዜ አይምሮዬን የሚቆጣጠረውን ሐሳብ ነው ገና በቁጥር 1 ላይ የምናገኘው። እኔ ክርስቶስን እንደምመስል እኔን ምሰሉ ይላልና በጣም ይሄንን ብዙ ጊዜ አንብቤው ጳውሎስን ለመረዳት በጣም ነበረ የምፈልገው። በቃ እሱ እንዴት አድርጎ ክርስቶስን መሰለ የሚለውን ሐሳብ ማለት ነው። ይሄንን በቀጥታ ይናገራቸዋል። እኔ ክርስቶስን እንደምመስል። በእርግጥ በምዕራፍ 11 መጨረሻ ላይ አንድ ምሳሌነት ለምሳሌ የራሱን ያስቀመጠበት አለ። እሱ የራሱን ጥቅም ትቶ ለወንጌል እንደሚኖር የነገራቸው አለ። እዚህ ጋር ግን ሙሉ ለሙሉ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ይላቸዋል። እናውቃለን ጳውሎስ በተለያዩ መልእክቶች ውስጥ ስንመለከት ራሱን ከክርስቶስ ከፍ አድርጎ የሚሰብክ እንዳልሆነ እናውቃለን። ስለዚህ እዚህ ጋራ እንዴት ነው እኔ ክርስቶስን እንደምመስል እኔን ምሰሉ የሚለው ብለን ማጥናት በጣም መልካም ነው። እዚህ ጋራ በአምፕሊፋይድ ትርጉሙ በተለይ በእንግሊዘኛ ቨርዥኑ በቀጥታ የሚለው ኢሚቴት ሚ ጀስት አስ አይ ኢሚቴት ክራይስት፣ እኔን አስመስሉ፣ እኔ የማደርገውን ነገር ሪፒት አድርጉት፣ ኮፒ አድርጉኝ፣ እኔ ክርስቶስን እንደምመስለው። ወይም ደግሞ በአዲሱ መደበኛ ትርጉም እኔ ክርስቶስን እንደምከተል እናንተ እኔን ተከተሉ ይላቸዋል። ለምንድን ነው ይህንን የሚለው? ለምን እንደዚህ ብለህ ጠየቅ ካላችሁኝ፣ ምክንያቱም ለኤፌሶን አማኞች ጳውሎስ የተናገረው እንደዚህ አይደለም። በኤፌሶን ምዕራፍ 5 ከቁጥር 1 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ነው የሚላቸው። ለቆሮንቶሶች ግን እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ነው የሚለው። በዛኛው ክፍል ላይ ግን የሚለው እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። በአዲሱ መደበኛ ትርጉም እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። ይሄ ለኤፌሶን የሚናገረው ነው። የአምፕሊፋይድ እንግሊዘኛ ቨርዥን ደግሞ therefore become imitators of God copy him and follow his examples። ከእግዚአብሔር እያደረገ ወደ እግዚአብሔር ለቆሮንቶስ አማኞች ይጠቁማል። በእነዚህኛዎቹ ግን እኔን ምሰሉ ይላል እና ነገር ግን ይህንን የሚናገርበት ምክንያት አለው ጳውሎስ። ይህንን የሚናገርበት ምክንያት አለው። አንደኛ አሕዛብ እንደመሆናቸው እርሱ ደግሞ የአሕዛብ ሐዋርያ ስለሆነ ነው። እሱ ለነሱ የተላከ ሐዋርያ ስለሆነ እነሱን ሊያስተምር የተላከ ሐዋርያ ስለሆነ። ሁለተኛ ደቀ መዝሙር እንደ መምህሩ መሆን እንደሚበቃው ጌታ ኢየሱስ ክርስቶስ አስተምሮናል አይደለ? በማቴዎስ ወንጌል ምዕራፍ 10 ቁጥር 25 ላይ ደቀ መዝሙር ከመምህሩን ባሪያም ጌታውን ከመሰለ ይበቃዋል ብሎ ጌታ ኢየሱስ የተናገረውን ቃል ታስታውሳላችሁ። በሶስተኛ አንደኛው የመንጋው መበላሸት ምክንያት በቀጥታ ከመሪነት ጋር የተገናኘ ነገር ስላለው ነው። ቆሮንቶስ በዛ አይነት የተዘበራረቀ ህይወት ውስጥ የቀጠለች ያለችበት አንደኛው ምክንያት ምንድነው? የሚከተሉት አሪያ የሚያደርጉት የሚመስሉት አይተው የሚመስሉት
ሮል ሞዴል የሚሆናቸው ክርስትና ህይወትን የተገለጠውን ህይወትን የተቀበለውን ህይወት እየመራ የሚያሳያቸው ስላልነበረ ማለት ነው። ስለዚህ የሚያሳይ በመሆኑ ምሳሌ የሚሆን መሪ ለመሆን ነው። ቆሮንቶሶች እና ኤፌሶኖች አንድ አይደሉም። ኤፌሶኖች በመንፈሳዊ ነገር ከቆሮንቶሶች የተሻሉና ያደጉ እንደሆነ እናስተውላለን። ጳውሎስ በቀጥታ ክርስቶስን ስለሚከተል ነው። አራተኛውና ዋነኛው ሐሳብ ጳውሎስ በቀጥታ ይህንን እኔን ምሰሉ ብሎ ለመናገር በመንፈስ የሆነ ቦልድነስ የተሰማው ጳውሎስ ለምንድን ነው? እሱ በቀጥታ ክርስቶስን ነው ኢሚቴት የሚያደርገው። ከዚህ በፊት ወይም ደግሞ ከዚህ በኋላ ክፍሎች ላይ ባሉ ክፍሎች ላይ እናገኘዋለን እና ጳውሎስ አዕማድ የሆኑ ዋና የሆኑትን ከሐዋርያት መካከል ከክርስቶስ ጋር ከጌታ ከኢየሱስ ክርስቶስ ጋር የገቡና የወጡትን እንኳን በአካል አግኝቶ ነገር ግን እሱ ወደ ተገለጠለት ብቻውን በደማስቆ ወደ ተገናኘው ከኢየሱስ ወደ ተማረው ትምህርት እንዳዘነበለ እናስተውላለን። የሰዎችን ምሳሌነት ሳይሆን እሱ የሚከተለው የክርስቶስን ምሳሌነት ስለሆነ እሱ የሚከተለው ራሱ ክርስቶስ ኢየሱስን ስለሆነ ይህንን እሱ በቦልድነስ በመንፈስ በሆነ ቦልድነስ እኔን ምሰሉ ብሎ ይላቸዋል ማለት ነው። እንግዲህ እኔን ምሰሉ ማለቱ ምን ማለቱ ነው? እኔን ምሰሉ ማለቱ ክርስቶስ ላይ ተመስረቱ ማለቱ ነው። እኔ ክርስቶስን እንደምመስል ማለቱ እሱ ክርስቶስ ላይ ስለተመሰረተ እነሱ ደግሞ በክርስቶስ ላይ እንዲመሰረቱ ላንብበው። በቆላሲያስ 1 ከ22 እስከ 21 እስከ 23 ላይ እንደዚህ የሚል ቃል አለ። የቆላሲያስ መልእክት ላይ ምዕራፍ 1 ከ21 እስከ 23 ላይ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ይህም ተመስርታችሁና ተደላደላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ ይላል። አያችሁ፣ ሌላቸው የፈለገው በቃ በዛ ወንጌል ላይ ተመስርተው ራሱን ሲል ልክ በዘመናችን እንደምንሰማው ራሱን ሳይሆን እሱ ግን በእርግጠኝነት ክርስቶስን ተከታይ ስለሆነ ስለዚህ በክርስቶስ ላይ እንዲመሰረቱ በክርስቶስ ላይ እንዲታነጹ በክርስቶስ ላይ እንዲጸኑ እና በክርስቶስ ደግሞ በምስጋና የተሞሉ እንዲሆኑ ለማድረግ ታስቦ የተነገራቸው መልእክት ነው። በዛ ስፍራ ላይ በክርስቶስ ላይ አለመጽናት ወደ ጣዖት አምልኮ ይዟቸው እየሄደ ስለነበር በክርስቶስ ላይ አለመጽናት፣ በሱ ላይ ደግሞ አለመመስረት፣ በሱ ላይ ደግሞ አለማደግ፣ በሱ ደግሞ ወደ ምስጋና ህይወት ውስጥ አለመግባት በዛ የታየውን ምስቅልቅል የሆነ ህይወት ስላመጣ ማለት ነው። ስለዚህ ክርስቶስን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 አካባቢ ላይ የምታስታውሱ ከሆነ አሁን ክርስቶስን በስጋ የምናውቀው ብንሆን ይላል፣ አሁን ግን አናውቀውም ይላል። ምክንያቱም ሌሎቹ ክርስቶስን በስጋ ያዩቱ ሐዋርያቱ በእስራኤል ያመኑት አይሁዶቹ ከኢየሱስ ጋር አብረው የገቡትና የወጡቱ ኢየሱስን ምሳሌ አድርገው ከሱ ጋር አብረው ተመላልሰው ያንን አርያነት ከሱ መሪነት ውስጥ የተካፈሉት ህይወት አለ። ነገር ግን ለቆሮንቶሶች እንደዚህ አይደለም። ክርስቶስን አሁን በስጋ አያውቁትም። ክርስቶስን አሁን እነሱ ቢያውቁት በመንፈስ ነው። ስለዚህ ሞዴል ሊሆናቸው የሚገባው ራሱ ጳውሎስ ሆኖ ይቀርባል ማለት ነው። ክብር ለእግዚአብሔር ይሁን እና በቁጥር 2 ላይ በጣም የሚገርመው በድካምና በተለያየ ሁኔታ ውስጥ እንደምናየው በጣም የተዘበራረቀ የጣዖት አምልኮና የኃጢአት ነገር ውስጥ ቢሆኑም ያሉት ነገር ግን ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል። እዚህ ጋር ጳውሎስ በጣም ይገርመኛል።
ጥቂትም ቢሆን መልካም ነገር ሲያገኝባቸው ኢንከሬጅ ያደርጋቸዋል። ታንክፉል ነው። አይገርማችሁ? እንግዲህ ከሰማናቸው ብዙ ነገሮች የተነሳ የቆሮንቶስ ቤተክርስቲያንን ለማሰብ በጣም ከባድ ነው። በዛን ሰዓት ትንሽ መልካም ነገርን አግኝቶ ለማመስገንና ኢንከሬጅ ለማድረግ ልዩ መረዳት፣ ልዩ መንፈሳዊ እድገት ይጠይቃል ብዬ አምናለሁ። ልዩ መንፈሳዊ እድገት ይጠይቃል ብዬ አምናለሁ። ጳውሎስ ግን በዚች ቀጥሎ እኮ አሁን ወደ ላይ ስንመለከት በዚህኛው ግን አላመሰግናችሁም ብሎ የሚልበት በቀጥታ የሚልበት ስፍራ አለ። ነገር ግን ስላገኘባቸው አንዲት መልካም ነገር ስላገኘባቸው አንዲት አያችሁ ጥሩ ነገር ያመሰግናቸዋል። ይሄ ደግሞ የእውነተኛ መሪ ባህሪ ነው። የእውነተኛ መሪ እያገለገለ ያለው ራሱን ለማሳየት ሳይሆን በዛ ስፍራ ላይ በወንጌል ትውልዱን ለማጽናትና ለማቆም ስለሆነ ከራሱ ለይቶ ያያትን መልካም ፍሬ አመስግኖ ሲያልፍ እናየዋለን። ነገር ግን የወንድ ራስ ክርስቶስ የወንድ ሁሉ ራስ ክርስቶስ የሴትም ራስ ደግሞ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁኝ ይላል እና ከቁጥር 3 ጀምሮ ደግሞ በቤተ ክርስቲያን ሊኖር የሚገባ ስርዓትን ይደነግጋል ማለት ነው። አሁን ይሄንን ሲናገር በዛ ቤተ ክርስቲያን ውስጥ ያለ ስርዓትን ከዛ በኋላም ደግሞ በቀጣይ ያለ ስርዓትን የሚደነግግበት ነው። የሴቶች አገልግሎትን በዛው ያነሳል። ስለ ጸጉራቸው ሁኔታ ያነሳል። ደሞስ ኮንትሮቨርሻል ዚስ ዴይ እስካሁን ድረስ ብዙ ክርክር የሚነሳበት ሊኖር ስለሚገባ ቅደም ተከተል ወይም ደግሞ የክርስቲያን ኦርደርን የሚያነሳበት ነው እና ስለ ዓላማው የሚያስተምርበት ክፍል ነው። ይህንም በሚያነሳበት ክፍል ነው ነገር ግን የወንድ ሁሉ ራስ ብሎ እግዚአብሔርን ክርስቶስን ወንድንና ሴትን አድርጎ ሲያስቀምጥ በቁጥር 3 ላይ እናያለን። ከዛ ወረድ ብሎ ከዛ ቀጥሎ ባለው እግዚአብሔር እንደሆነ ልታውቁ ወዳለሁ ይልና ራሱን ተከናንቦ ብሎ ከሚጀምረው ማለትም ከቁጥር 4 አንስቶ እንግዲህ ወደታች ባለው ክፍል ላይ በተለይ ራስን ስለመሸፈን፣ ሴቶች ራሳቸውን ስለመሸፈን፣ ወንዶች ራሳቸውን ስለመግለጥ፣ የወንዶች ራስ እግዚአብሔር ስለሆነ ሲያገለግሉ ተገልጠው እንዲያገለግሉ፣ ሴቶች ደግሞ እያለ ያው ስለተነበበ እስከ ቁጥር 16 ባለው ድረስ ውስጥ ይሄንን የሚተነትንበት ክፍል ነው። ይሄ ክፍል አንዳንዶች አሁንም ድረስ በቀጥታ የሚወስዱት አሉ። አሁንም ሴት ልጅ ተከናንባ ማገልገል አለባት ብለው የሚያስቡ አሉ። እንደዛ የሚረዱት አሉ። ጸጉሩን ስለመሸፈን ሲያወራ ጸጉራቸውን ደግሞ የሚሸፍኑ አማኞች አሉ። ኖ ይሄኛው በዛ ጊዜ ስላለ ልምምድ ነው። በወቅቱ የነበረ በዛ አካባቢ የነበረ ትሬንድ ነው። ስለዚህ እየተናገረ ያለው ስፔሲፊካሊ በቆሮንቶስ ቤተክርስቲያን ላይ ስለነበረው ነገር ነው እንጂ በአጠቃላይ የክርስቶስ አካል ቤተክርስቲያንን የሚወክል ድንገጋ አይደለም ብለው ይናገራሉ። ነገር ግን አንደኛው እውነታ ምንድነው? በወቅቱ የነበረችው የቆሮንቶስ ቤተክርስቲያንን የሚመለከት ነው የሚለው አንደኛው እውነታ ነው። ምክንያቱም በወቅቱ የነበረችው ቤተክርስቲያን ከቀደምም ጀምሮ ስናነሳ እንደነበረው ከጣዖት አምልኮ ነው የመጡት። ከጣዖት አምልኮ የመጡ ደግሞ ነው ማለት በጣዖት አምልኮ ላይ የሴቶች ሚና ምን እንደሆነ እናውቃለን። በተለያየ መንገድ ሰምተናል ወይ በፊልም ተመልክታችኋል። በጣዖት አምልኮ ላይ ሴቶች ጸጉራቸውን በመዘርገፍ ማለት በመግለጥ እንቅስቃሴ በማድረግ ለዝሙት የማነሳሳት እንቅስቃሴዎች ነበሩ ማለት ነው። ስለዚህ እነዚህ ሰዎች የመጡት እንደዚህ ካለ አምልኮ ውስጥ ነው የመጡት። በነበረው በወቅቱ ደግሞ ትሬንድ አንድ ደግሞ ያገኘሁት ነገር ምንድነው? በወቅቱ ትሬንድ ውስጥ ጸጉራቸውን መግለጥና መውጣት በነበረው ማህበረሰብ ውስጥ የሚያምፁ ሴቶች ባህሪ ነው። በዛን ሰዓት የሚያምፁ በወንዶች ላይ የሚያምፁ በትዳር ላይ የሚያምፁ ሴቶች ካራክተርና ባህሪ ነው። አንድ ሴት ግን ዲሰንት ሆና በእነሱ በነበረው በወቅቱ ስርዓት ጸጉሯን በስነ ስርዓት ሸፍና የምትንቀሳቀስ ከነበረ እቺ አንድ ምልክት እየሰጠች ነው። ስለዚህ ሲምቦሊካል የሆነ ምልክትም አለው ማለት ነው። ምንድነው ሲምቦሉ? ጸጉርን መሸፈን የባለትዳርነት ምልክት ነበረ በወቅቱ።
ስለዚህ ይሄ ከጣዖት አምልኮ የመጣውን ልምምድ አሁንም አምልኮ ተብሎ ወደ ቤተክርስቲያን ሲመጣ አምላክ መቀየራቸውን ረስተው የቀድሞ አምላካቸው ፊት እንደሆኑ ረስተው የሚያሳዩት እንቅስቃሴ ቤተክርስቲያንን ሊረብሽ ችሎ ይሆናል የሚል መረዳት አለ። ምክንያቱም አሁንም አንዳንድ ጊዜ ያስተውላችሁ ከሆነ በመንዙማ ጌታን ለማምለክ ይሄ በድቤ ምናምን አይነት መዝሙር ጌታን ለማምለክ ምናምን ተሞክሮ አንድ ጊዜ አይቻለሁ። ማለት የማይዋዡ ነገሮች አሉ ከዓለም በቀጥታ እንደመጡ በዚህ በክርስቶስ ቤተክርስቲያን ውስጥ በክርስቶስ አካል ውስጥ ልናለማመዳቸውና ልናደርጋቸው የማይገቡ ነገሮች አሉና በዛች ቤተክርስቲያን ውስጥ ስለ ሴቶች ጸጉር ጥያቄ የቀረበበት አንድ ራሱን የቻለ ምክንያት ስለነበረው ነው። ማለትም ሕግ እንደማይገዛቸው ከሕግ ነፃ እንደሆኑ የተነገራቸው ሰዎች በጸጋ ውስጥ እንደ ልባቸው በቤተክርስቲያን ውስጥ የመሆን ፍላጎት የነበራቸው ይመስላል። ከዚህ ውስጥ ስናጠና ፍላጎት የነበራቸው ይመስላል። ደጋግሞ ደግሞ እንደሚያነሳላቸው አንድ የሚያወራቸው ነገር ምንድን ነው? ከጣዖት አምልኮ እራቁ። ምክንያቱም ያንን አምልኮ በቤተ ክርስቲያን ውስጥ ልትደግሙት አይገባም፣ አትችሉ። በቃ ጽዋውን ልታደባልቁ እንደማትችሉ ሁሉ በዛ በጣዖት አምልኮት ውስጥ ያለውን አይነት አምልኮ በእግዚአብሔር መድረክና በእግዚአብሔር ሕዝብ ፊት ልትደግሙት አትችሉ። ስለዚህ ለምሳሌ ጥያቄ እናንሳ ብለን እኛ ጥያቄ ብንጠይቅ ማለት ነው፣ አንድ ሴት በዝሙት መንፈስ ብትያዝ ጸጉር መከናነብ ምን ያደርግላታል? እስኪ እንደው ስታስቡት ራሱ ማለት ነው። አንድ ሴት በዝሙት መንፈስ ብትያዝ ጸጉሯን ብትከናነብ ከዚህ ትድናለች? እሺ አንድ ሴትስ በጣም በመንፈስ ትበርታና ትለይ ትቀደስ እና ብትቀደስ በዛች ያቺ የተቀደሰች ሴትስ ጸጉሯን ብትሸፍነው፣ አሁን ባለንበት መንገድ ውስጥ ባለንበት ደረጃ ውስጥ ሆነን ስናስበው ያቺ የተቀደሰች ሴት ጸጉሯን ብትሸፍን ካላት ቅድስና የሚጨምር ቅድስና ይሰጣታል ጸጉሯን መሸፈኗል? እንደዛ ከሆነ እኮ ስርዓቱ ከክርስቶስ ላይ ተመስርቶ በክርስቶስ መረዳት ውስጥ ሆኖ የሚሆነው ስርዓት ላይ ሌላ ስርዓት እንደመጨመር ይሆናል። ነገር ግን በዛ ወቅት የነበረችው ቤተክርስቲያን ውስጥ ግን እየተገለጠ የነበረው ነገር በቀጥታ ከጣዖት አምልኮ ጋራ ሴቶች በዛ ስፍራ ላይ ሲያደርጉት የነበረውን አይነት እንቅስቃሴ በቤተክርስቲያን ያመጡ አይነት አንድምታ አለው ማለት ነው። ሁለተኛው ደግሞ ጸጉርን መሸፈንና ጸጉርን መግለጥ ራሱን የቻለ ሲምቦል ነው። ታውቃላችሁ፣ ቋንቋ ነው። ብዙ ነገር ልብስ አለባበስ ቋንቋ ነው። ጸጉር አቆራረጥ ቋንቋ ነው። የአይን ንግግር፣ የአይን ምልክቶች፣ እነዚህ ሲምቦሊካል ናቸው። ብዙ መልእክቶችን በምናደርጋቸው ነገሮች ማስረዳት ይቻላል። አሁን እንኳን በእንደዚህ አይነት መንፈስ ውስጥ የተያዙ ሰዎች በቤተ ክርስቲያን እንኳን ሆነው ነፃ እስካልወጡ ድረስ ምንም አይነት ጸጉር መሸፈን ይሁን ምንም ነገር ማድረግ ምንም መልስ የማይሰጠው አይነት ሰው ነፃ እስከሚወጣ ድረስ ሰው ዴሊቨርድ ሆኖ በክርስቶስ ኢየሱስ ከታሰረበት እስራት ውስጥ እስካልወጣ ድረስ በእነዚህ አካላዊና ውጫዊ በሆኑ ነገሮች ሸፍነን የማናልፋቸው ሪል የሆነ አሰራሮች አሉ። በእርግጥ አስተምህሮቶች ደግሞ አሉ ከዚህ ተቃራኒ። ይሄ ደግሞ የጠላትን ወይም የአጋንንትን ትምህርት የሚያስፋፉ ደግሞ አሰራሮች አሉ። ለምሳሌ የሰይጣን መኖር የአጋንንት መኖር እውነት እንዳልሆነ የሚያስተምሩ ዝም ብሎ ሐሳባዊ ብቻ እንደሆነ አድርገው የሚያስተምሩ አሉ። ስለዚህ ሐሳባዊ ከሆነ የነዛ ሰዎች መሰናከል አንዲትን እህት አይቶ መሰናከል ሐሳባዊ ነው ብለው ሊያስረዱን ሊሞክሩ ይችላሉ። ነገር ግን ሐሳባዊ አይደለም። አንድ ሴት በአጋንንት ስትያዝ እሷ ላይ ያለው አጋንንት እሷ ላይ ያለው የመንፈስ አሰራር በሄደችበት ስፍራ ያለ ሰዎችን ሁሉ አታክ ሊያደርግና ወደዛ አይነት ይሄ የኃጢአት ግንኙነት አይነት ውስጥ አትራክት ሊያደርግ ይችላል። ስለዚህ በሻርፕና በሆነ ነገር አይደለም፣ እንደው ለብቻ በድንኳን ውስጥ ቢኖር እንኳን ከዚህ ይገላገላል ብዬ እኔ አላምንም። ምክንያቱም በክርስቶስ የሆነው ላይ ትኩረት እንዲያደርጉ ነው የጳውሎስ ትምህርት። በዚሁ ግን ጳውሎስ እየደነገገ ያለው የወንድ ራስ
ክርስቶስ ነው፣ የሴትም ራስ ደግሞ ወንድ ነው ብሎ በሚያስተምርበት ክፍል ውስጥ የክርስቶስ ራስ ደግሞ እግዚአብሔር ነው ይልና በመሆኑም ይህንን በመናገሩ አንድ ሃይራርኪ ግን በዚህ ውስጥ አስተምሮናል። አንድ ሃይራርኪ በዚህ ውስጥ አስተምሮናል ማለት ቅደም ተከተሎችን ይሄንን መረዳት እንዲኖረን ቤተክርስቲያን ይሄ መረዳት እንዲኖራት አድርጓል። ሌላው ደግሞ በውስጠ ታዋቂ የሴቶችን አገልግሎት አፕሩቭ ያደረገበት መልእክት ሆኖም ታገኙታላችሁ። ክርክሩ አሁን ትልበስ አትልበስ ነው እንጂ አታገልግል ታገልግል ላይ አይደለም ማለት ነው። ስለዚህ ዞሮ ዞሮ የሴቶችን አገልግሎት በዚህ መልእክት ውስጥ አረጋግጦልን ሲያልፍ እናየዋለን ማለት ነው። እና የአገልግሎቱን ሁኔታ ግን ስንመለከት ሴት ክብሯ ወንድ ስለሆነ ለምልክት ትከናነብ ወይም ትላጭልና መላጨት ግን ሀፍረት ከሆነባት ትከናነብ። ስለዚህ ይሄ መልእክት የመጣበት ዋነኛ ሐሳብ ምንድነው? በአውቶሪቲ ስር እንዳለች በስልጣን ስር እንዳለች የሚያስረዳ ይሁን። ስለዚህ ከመገዛት ጋር በሌላ ክፍሎች ላይ ጳውሎስ የሚያስተምራቸው ጭምቶች አሁን በቲቶ መልእክት ላይም የሚናገረው አሉ። ጭምቶች እንዲሆኑ በቃ ራሳቸውን የሚገዙ የማያሙ ይሁኑ እያለ የሚናገረው አለ። በቃ በክርስቶስ ኢየሱስ ቤተክርስቲያን ውስጥ ሲኖሩ የማያውኩ እንዲሆኑ ገብቷቸዋል። ሄደን ቤተክርስቲያን ራሳችንን መልካችንን ውበታችንን ወይኛ አለን ምንለውን ምንም ነገራችንን ቢሆን ወስደን ምናሳይበት ስፍራ ስላልሆነ ነገር ግን በአውቶሪቲ ስር መሆኑ ደግሞ የሴት ራስ ወንድ ስለሆነ የወንድ ደግሞ ክርስቶስ ስለሆነ የክርስቶስ እግዚአብሔር ስለሆነ በሆነ በላይን ውስጥ በአውቶሪቲ ውስጥ በስልጣን ውስጥ ያንን የእግዚአብሔርን መንገድ በመከተል ውስጥ ምልክት እንዲሆናት ትከናነብ። ያ ምልክት ስለሚሆን የወንድ ክብር ደግሞ እግዚአብሔር ነው ይላል። እሱ ደግሞ ራሱን አይከናነብ። ለምን? የእሱ ክብር እግዚአብሔር ስለሆነ ያንን ገልጦ እንደማሳየት ስለሚጠቀም ማለት ነው። ዓላማው ምንድን ነው ከተባለ ሴት ራስ እንዳላት እንደምትገዛ ሰሚት እንዳደረገች ማሳያ ነው። ወንድም ደግሞ ራሱ ክብሩ ሌላ ሳይሆን እግዚአብሔር መሆኑን ለማሳየት ነው። ለምሳሌ ስለ ጋብቻ ካነሳን ለክርስቶስ ሞቻለሁ የሚል ሰው በጋብቻ ውስጥ ሲገባ እኮ አንደኛ እኮ የሚያሳየው እኮ ይሄንን በዛ እኮ ነው። በማግባት ውስጥ ነው ለክርስቶስ መሞትን የሚያሳየው። ለአንድ ተወስኖ ለመኖር ወስኖ ወደ ጋብቻ ውስጥ ሰው ሲገባ ለክርስቶስ መሞቱን የሚያሳይበት አንድ መንገድ እሱ ነው። እንደ ልቡ ከዛ በኋላ ላለመሆን ጌታ ኢየሱስ ክርስቶስንና ሚስቱን ብቻ ጌታ ኢየሱስ ክርስቶስንና ባሏን ብቻ ራሷን ምን ያህል አስገዝታ ራሱንስ ምን ያህል አስገዝቶ እንደሚኖር ማሳያ ስለሆነ ማለት ነው። ስለዚህ ይሄኛው ክፍል እንደዛ አርገን ብናየው መልካም ነው ማለት ነው። ቁጥር 15 ላይ ይህንንም ተፈጥሮ ራሱ የሚያስተምር እንደሆነ ያስተምረናል። ይህንን ደግሞ ሌላ ቦታ እንኳን ባንሄድ ተፈጥሮ ራሱ ይህንን የሚያስረዳን ነው። በዚህ ዘመን ግን የጠላት ስትራቴጂ እንደምታውቁት ያው ቅድም እንደነገርኳችሁ በፀጉር መሸፈን ላይ ሳይሆን ኃጢአት በመገለጥ ስለሆነ ከዚህ ለየት ያለ መረዳት ያስፈልገናል ብዬ እላለሁ። ከዚህ ፀጉር ከመሸፈን የበለጠ ጥንቃቄና ፀጉር ከመሸፈን የበለጠ መረዳት ያስፈልገናል። ከቁጥር 17 በኋላ እስከ 34 ድረስ እንግዲህ የጌታ እራትንና በቤተ ክርስቲያን ውስጥ ስላለ መከፋፈልን የቤተ ክርስቲያን ስርዓት የሆነው የጌታ እራት ላይ የታየ ታላቅ ስህተትንና የተሰጠ ድንጋጌን እዛ ላይ ደግሞ ጳውሎስ ምን አይነት ድንጋጌ እንደሚሰጥ እንመለከታለን። ጳውሎስ እየነቀፈ ነው ከዚህ በኋላ ያለውን የሚናገረው። እዛኛው ጋር በጥቂቱም ያየውን ነገር እያመሰገነ ተናግሯል። እዚህ ጋር ግን ነገር ግን በምትሰበሰቡ ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህንን ትእዛዝ ስሰጥ እማመሰግናችሁ አይደለም ይላችኋል። አያችሁ፣ መሰብሰባቸው እግዚአብሔርን የሚያከብር ስላልሆነ በዚህ ስፍራ ላይ ተገናኝተው የሚያሳልፉት ጊዜ እግዚአብሔር ጥሩ ጊዜ ሰጠን የሚያስብል አይደለም።
እዚህ ስፍራ ላይ እየተገናኙ ያሉት እግዚአብሔር ራሱ የሚያዝንበት ስለሆነ አላመሰግናችሁም። መሪ የራሱን ጥቅም አውጥቶ በዛ ስፍራ ላይ የክርስቶስ የሆነው ነገር ከፍ እንዲል ሲያደርግ ትክክለኛውን የሚያንጸውን እግዚአብሔርን የሚያከብረውን አስተያየትና ያንን ኢንከሬጅመንት ይሰጣል ማለት ነው። ጳውሎስ የቀረበውም የጌታ እራት አይደለም ነው የሚላቸው። የቀረበው ራሱ የጌታ እራት አይደለም። እነሱ እኮ ያቀረቡት የጌታ እራት ብለው ነው። እነሱ እኮ እዛ ጋር ያለውን መሰባሰብ የሚያደርጉት የጌታ እራትን እንካፈል ብለው ነው። ነገር ግን ሁሉም የየራሳቸውን ነው የሚበሉት። አስተውላችኋል? ሁሉም የጌታ እራትን እንብላ ብለው፣ ሁሉም ግን የየራሳቸውን ነው የሚሉት። አንዳንዶች ደግሞ ስለሌላቸው ይራባሉ፣ ጭራሽ ማለት ነው። የሚሰጣቸውም የለም፣ ይራባሉ፣ አይሰጣቸውም። አንዳንዶች ጭራሽ ይሰክራሉ በዛ ስፍራ ላይ። አስባችሁታል? የጌታ እራትን ለመካፈል ቀርበው በዛ ስፍራ ላይ ይሰክራሉ። ሌሎች ደግሞ የሌላቸውን ያሳፍራሉ ወይም ደግሞ ያንቋሽሻሉ ማለት ነው። ክርስቶስ በኢሳይያስ መጽሐፍ ምዕራፍ 11 ላይ ካስተዋላችሁ እግዚአብሔርን መፍራት መንፈስ በሱ ላይ አለ ብሎ እግዚአብሔርንም በመፍራት ደስ ይለዋል ይልና ዓይኑ እንዳየች አይፈርድም፣ ጆሮ እንደሰማ አይበይንም። ጌታ ኢየሱስ ክርስቶስ እንደዛ ነው። ስለዚህ አለው የለውም፣ ትንሽ ነው ትልቅ ነው፣ አይሁድ ነው ግሪክ ነው እያለ አያይም። ግን በዚህ ጉባኤ ውስጥ ለዛውም የጌታ እራት ይወሰዳል በተባለበት በዚህ ስፍራ ግን እንደዛ አይደለም እየሆነ ያለው። የሌላቸው በተለያየ ክፍፍል፣ በመካከላቸው በጣም በተለያየ ክፍፍል በቤተ ክርስቲያን ውስጥ እርከን ወጥቶለት ማለት ነው። ያለው የሌለው ብቻ የሚቧደኑበትን የቡድን አባት ፈጥረው በጣም ብዙ ክፍፍል። ይሄ ደግሞ እግዚአብሔርን የሚያከብር ክርስቶስ የሞተለትን ዓላማ የሚቃወም ስለሆነ በዚህ በጣም ይነቅፋቸዋል ማለት ነው። ስለዚህ እራቱ የጌታ ሳይሆን ሊትራሊ ተራ ወይ የሰው ድግስ አይነት ሆኖ ነበር ማለት ነው። የሰው ድግስ አይነት ሆኖ ነበር። ስለዚህ ጳውሎስ ምን ይላቸዋል? የምትበሉበት ቤት የላችሁም ወይ? እንደዚህ ያለውን ነገር ለማድረግ እቤታችሁ አይሻልም ወይ እንደማለት ነው። ሌላ ቦታ አታደርጉትም ወይ? በጌታ እራት ዙሪያ ነው ወይ አይነት ይላቸዋል ማለት ነው። ምክንያቱም የጌታ እራት ዓላማ ከወንጌሎችም ይሄ ጳውሎስ እዚህኛው ክፍል ላይ በነገራችን ላይ የሚደነግገውና የሚያስተምረው ክፍል ይሄ መጽሐፍ ከወንጌሎች ቀድሞ የተጻፈ እንደሆነ እናውቃለን። በ53 እስከ 55 ባለው አካባቢ ላይ ተጽፏል ተብሎ ስለሚታመን ጳውሎስ ስለ ጌታ እራት እና ስለ አወሳሰዱ ሊኖረው ስለሚገባው ክብር አስቀድሞ በዚህ ስፍራ ላይ ለመጀመሪያ ጊዜ ያተተበት በቃ ያስተማረበት ክፍል ነው፣ እንዴት ሊሆን እንደሚገባ። ከዚህ ክፍል ውስጥ ግን በጣም የሚገርመው ከቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ የተቀበልኩትን ይላል። አያችሁ፣ እሱ ክርስቶስን እንዴት እንደሚከተለው ባልኖረበት በዛ በሐዋርያቱ ከክርስቶስ ጋር ሲያሳልፉ የነበረበት ጊዜ ውስጥ እንኳን ባይኖርም ከዛ በኋላ ግን ክርስቶስ ያደረገውን ነገር ኢሚቴት ያደርገዋል። ያንን ክርስቶስ ባደረገው መጠን ዋጋ ሰጥቶ ይቀበለዋል። እና እዚህ ክፍል ላይ የሚናገረው እንደዚህ ነው። ለእናንተ የተቀበልኩትና ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ አለ። ክብር ለኢየሱስ ይሁን። ይህንን የተበላሸውን የነቀፈውን ነገር ያነሳና ነገር ግን ለዚህ ለጌታ እራትና ለጽዋው ጌታ ኢየሱስ ክርስቶስ አንስቶ ለሰጠን ለደሙ እና የሥጋው ምሳሌ ደግሞ ስለሆነው ስለዛ ስለ ህብስቱ ሲናገር ልክ ጌታ ኢየሱስ ክርስቶስ እንዳደረገው። ስለዚህ ከዛ ሄደን ስንካፈል፣ ከዛ ሄደን ጽዋውን ስናነሳ፣ ከዛ ሄደን ህብስቱን
ስናነሳ ሊኖረን የሚገባው ሐሳብ ልክ በዛን ወቅት ሕያው የሆነ በዛን ወቅት የተሰጠውን ክብር ያህል ልንሰጠው እንደሚገባ ያስተምረናል። ጌታ ኢየሱስ ክርስቶስ ያደረገውን እኔ ከእርሱ የተቀበልኩትን ይላል። እንዳልኳችሁ እሱ በዛ ጊዜ እንደሌለ ታውቃላችሁ። ነገር ግን እሱ ከጌታ ሲማር እንደዛ ነው። በቀጥታ ከጌታ በወቅቱ እንዳለ ከነ መንፈሱ ከነ መረዳቱ ከነ ሙሉ ክብሩ ወደ ራሱ ህይወት አምጥቶት ስለነበረ ማለት ነው። አምጥቶት ስለነበረ እና አሳልፌ ሰጠዋችሁ ያለው ልምምድ ያቺ ጌታ ተላልፎ በተሰጠባት ጊዜ አንስቶ ጽዋውን አንስቶ ህብስቱን በሰጠበት መንፈስ ያችን ልምምድ ከጌታ እንደተቀበለ እንግዲህ ልምምዱ ምን ያህል በእነሱ ዘንድ ተቀይሮ ተበላሽቶ አቢዩዝድ ሆኖ የጌታ እራት ይሄ አይደለም እስከሚል ድረስ የደረሰ እንደሆነ አሳይቶናል። ነገር ግን ልምምዱ ግን የትኛው ሊሆን እንደሚገባ ደግሞ ጌታ በተሰጠበት ጊዜ ብሎ ያችን ልምምድ ሆና መቀጠል ያለባት ግን የትኛዋ እንደሆነች በቀጥታ ያችን ሪፈር አድርጎ ያሳየናል ማለት ነው። በቀጥታ ሪፈር አድርጎ የሚያሳየው ጌታ አንስቶ በሰጠበት እንዳለው እንደዛ አይነት እንዲሆን ማለት ነው። ጌታ ኢየሱስ ይባላል። ስለዚህ ለጌታ ለኢየሱስ ክርስቶስ ይሄ ስጋውንና ደሙን ስንወስድ የተለያየ ያው ለክፋትም ሳይሆን ነገር ግን ኖርማሊ አሁን እኔ አንድ ስፍራ ላይ አንድ ሰው ሲያስተምር መታሰቢያ ነው የሚል ክፍል ስላለ መጽሐፍ ቅዱስ ላይ መታሰቢያ ነው እና አንድ ጀግና አልፎ ሐውልት እንደሚሰራለት አለ አይደለ ብሎ ሲያስተምር አይነት ገጥሞኝ ያውቃል። ግን ወገኖቼ እንደዚህ እንደ ሐውልት አይነት መታሰቢያ አይደለም። ምክንያቱም ኢየሱስ ሞቶ የቀረ አይደለም። ኢየሱስ ሕያው ነው። ስለዚህ ሕያው የሆነውን የኢየሱስ ክርስቶስ ደምና ስጋ ነው ተወስዳላችሁ የሚል። ስለዚህ በዚህ በተደነገገው በዛ ክርስቶስ በሰጠበት መንፈስ ውስጥ ሆነን የምንወስደው ከሆነ ሊትራሊ ደሙን ወሰድኩኝ ብለን ነው መውሰድ ያለብን። ምክንያቱም በደሙ ውስጥ ስለሆነ ህይወት ያለው የኛ ደግሞ ከክርስቶስ የተቀበልነው ህይወት እያደገ የሚሄድ ነው። ህይወት እንዲሆንላችሁ እንዲበዛላችሁ መጣው ብሎ ስለተናገረ ማለት ነው። ስለዚህ በልባችን ውስጥ የሚኖረው ኦነር፣ በልባችን ውስጥ የሚኖረው ክብር፣ በልባችን ውስጥ ያለው ያ በክርስቶስ በሰጠበት ጊዜ ያለው አይነት ክብርና ጥበቃው ያንን መንፈስ ከሱ ጋር ህብረት የምናደርግበት ከሱ ጋር ፌሎሺፕ የምንፈጽምበት በመንፈሳችን ውስጥ ደግሞ አዲስ ነገር በዛን ሰዓት ወደኛ መንፈስ ውስጥ ደግሞ አዲስ ነገር የሚጨመርበት ነው እና በዚህ ጥበቃ ውስጥ ሆነን ልንወስደው ይገባል። ከዚህ በታች ያሉ ክፍሎች ላይ ይህን መረዳት ሳይኖራቸው ይህንን ነገር ሳያደርጉ የወሰዱ የገጠማቸውን ነገር ይናገራል። አያችሁ፣ በፍርድ የተቀጡ አሉ፣ የሞቱ አሉ፣ በበሽታ የተመቱ አሉ። ለምን? ያንን እዚህ ጋር ኮፒ አድርጎ ከጌታ የሰጠውን አምጥቶ እያሳየ ያስተማረውን ያንን ልምምዳቸው ያላደረጉ ያንን በቀጥታ ኮፒ አድርገው የሚገባውን ክብር ያልሰጡት ማለት ነው። ያንን የሚገባውን ክብር ያልሰጡት። ስለዚህ ጌታ ኢየሱስ ክርስቶስ እንዳስተማረው ጳውሎስ አዲስ ነገር አምጥቶ ሳይሆን ጌታ ኢየሱስ ክርስቶስ እንዳስተማረው እና ለራሱ ፍርድ ይበላልና የጌታን ስጋ ስለማይለይ ይላል በቁጥር 30 ላይ እንደዚህ ይላል። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ባልተፈረደብንም ነበር። እንግዲህ ለእኛም ዛሬ እግዚአብሔር ይህንን ልብ ይስጠን። አንዳንዴ ክርስትና ወደ ስርዓት ልንቀይረው የምንችለው ነገር አይደለም። የማይሆንበት ደግሞ ምክንያት ምንድን ነው? ክርስቶስ ኢየሱስ ሕያው ስለሆነ ነው። ከሕያው አምላክ ጋር የሚናገር የሚሰማ የሚመልስ አምላክ ጋር ያለ ህብረት ስለሆነ። በነገራችን ላይ እዚህ ነገር ላይ በቀጥታ የኛን ሃምብልነት የኛን
በፊቱ የምንሆነውን ነገር እግዚአብሔር ስለሆነ እየጠበቀ የሚጠብቀው ይሄ መረዳት ልዩ መረዳት በቃ መቶልን የምናደርገውን ነገር ኤክስፔክት ማድረግ የለብን። ለእግዚአብሔር ቃል መታዘዝ ሲባል ልክ እንደዚህ አይነት ቃሎችን በቀጥታ ወስደን የምንታዘዛቸው ናቸው። አሁን ለምሳሌ ኃጢአት ላለመስራት መገለጥ ሊመጣልን አይገባም። እግዚአብሔርን ደስ አያሰኘውም የሚለው በቂ ነው። በቃ እግዚአብሔርን ደስ አያሰኘውም ሲል ሌላ እንዴት ለኃጢአት የማልሰራበት ምክንያት የሚል መረዳት ሊወጣልን አይገባም። እዚህ ጋርም ለደሙም ለስጋውም ስንወስድ እውነት መሆኑ በእኛ አይምሮ ውስጥ የሚበራበት ያንን ሞቱን አያችሁ ለእኛ ተላልፎ መሰጠቱን የምናስታውስበት ባንተ ነው የኔ ጌታ የምንልበት ባንተ ነው እኔ ሕያው የሆንኩት ባንተ ሞት ነው የኃጢአት ስርየትን ያገኘሁት ባንተ ተላልፎ መሰጠት ነው የኔ በደል የተወሰደው የምንልበት አጋጣሚ ነው ማለት ነው። ስለዚህ ያንን አጋጣሚ በአግባቡና በትክክል ወስደን የምንጠቀምበት ነው። ስለዚህ ከዚህ ክፍል ከዚህ ምዕራፍ ላይ ምን እንማራለን? እሱ የደነገገው አንድ ነገር አለ በቁጥር 33 እና 34 ላይ ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ የቀረውንም ነገር በመጣው ጊዜ እናገራለሁ ብሎ አሁን አትሊስት ሁለት ድንገጋዎችን ያደርጋል። እዚህ ለመጥገብ የምንበላበት ሳይሆን ጌታ ኢየሱስ ክርስቶስን ለማሰብ ስለሆነ ስለዚህ የራበው ካለ በቤቱ ይብላ እና አንድ ላይ በህብረት አካሉን ከክርስቶስ ጋር ፌሎሺፕ በሚያስደርግ መንገድ እንብላ ይላል። ስለዚህ ከምዕራፍ 11 የምንማረው ምንድነው? ክርስቶስን ለመምሰል ተጠርተናል። እኔን ምሰሉ እንዳለ እኛ ደግሞ ክርስቶስን ለመምሰል እንደተጠራን ወይም ደግሞ ክርስቶስን የሚመስለውን እሱን ምሳሌ እያደረገ የሚከተለውን ጳውሎስን መከተል ክርስቶስን መምሰል መሆኑን ተምረናል ማለት ነው። ቤተ ክርስቲያን ክርስቶስ የሚያሳዩ መሪዎች ያስፈልጓታል። በዚህ ውስጥ የምንመለከተው ጳውሎስ የመሪነትን ድርሻ እየወሰደ ራሱን ምሳሌ አድርጎ ሲያቀርብ ስለሆነ ቤተ ክርስቲያን አሁንም ጥበበኞች፣ አዋቂዎች፣ ግራጁዌቶች ሳይሆን ክርስቶስን የሚያሳዩ መሪዎች ያስፈልጋታል። በዕብራውያን 13:7 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል የእግዚአብሔርን ቃል የተናገሯችሁን መሪዎቻችሁን አስቡ የነገሯችሁንም ፍሬ እየተመለከታችሁ በእምነት ምሰሏቸው ይላል። አያችሁ ልንመስለው የሚገባ ቤተክርስቲያን ክርስቶስን በመምሰል ሌሎችን አዳዲሶችን የሚመጣ ትውልድን ራሱ ጉባኤውን የክርስቶስን ጉባኤ ሊመራ የሚችል መሪ እንደሚያስፈልጋት ተምረናል። መንፈሳዊውን ቅደም ተከተል መጠበቅ በራሱ መንፈሳዊ መርህና ስርዓትን መከተል ስለሆነ ዋጋ አለው ማለት ነው። አሁን በወንዶች በሴቶች እና በክርስቶስ በእግዚአብሔር እያለ ያስቀመጠው ነገር መንፈሳዊ መርህ ነው። ስለዚህ መንፈሳዊ መርህን መከተል በራሱ ዋጋ የሚያሰጥ ነገር ነው። አክብሮትና ፍቅር መገለጫ አለው። በሴትና በወንድም ቢሆን አክብሮት እና ፍቅር መገለጫ አለው። እዛ ጋራ አክብሮትን ለማሳየት ነው ሴት ልጅ እንድትሸፈን። ስለዚህ ተገልጦ የሚታይ ነገር ነው ማለት ነው። አክብሮት በወንድም ቢሆን ተገልጦ የሚታይ ነው እና አክብሮትና ፍቅር መገለጫ እንዳለው አይተናል። ባህልን መጠቀም ወንጌልን መስበክ ቀላል ባህልን በመጠቀም ወንጌልን መስበክ ቀላል መሆኑን ከመቃወም ይልቅ መጠቀም አስፈላጊ መሆኑን አይተንበታል። በዚህ ውስጥ በወቅቱ የነበረውን ካልቸርና ባህል ተጠቅሞ ወንጌልን ለመስበክ እንዴት እንደተጠቀመበት አይተናል። የጌታ እራትን አብሮ መውሰድና የሚገባውን ክብር መስጠት ከጥፋት ይልቅ ኃይሉን እና መንፈሱን በእኛ ላይ ሕያው ሆኖ እንዲሰራ የሚያደርግ መሆኑን በዚህ ክፍል ላይ ተምረንበታል ማለት ነው። ክብር ለእግዚአብሔር ይሁን እና ወደ ምዕራፍ 12 እሄዳለሁኝ እና በፍጥነት ለመጨረስ ደግሞ ሞክራለሁኝ።
በዚህ ምዕራፍ ላይ እንግዲህ የጸጋ ስጦታዎችንና ስላጠቃቀም እና እንዲሁም ደግሞ ስለ ክርስቶስ አካል ቤተክርስቲያን ያስተማረበትን ክፍል እናገኛለን። በዚህ ክፍል ላይ ደግሞ ከቁጥር 1 እስከ 3 ድረስ ስለ መንፈሳዊ ነገርም ታውቁ ዘንድ እወዳለሁ ይልና በተለይ ከቁጥር 1 እስከ 3 ያለው ክፍል ውስጥ ጳውሎስ የሚናገረው ነገር ምንድነው? አስቀድሞ ወደ ጣዖት ድምፅ ወደ ሌላቸው ጣዖቶች ትሄዳላችሁ፣ ወደዛ እንደፈለጋችሁ እንደምትመሩ በማንኛውም ጊዜ ወደዛ ትሄዳላችሁ ይልና ነገር ግን ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ ኢየሱስ ጌታ ነው ሊል እንኳን አንድ እንኳን እንዳይችል አስታውቃችኋለሁ ይልና እዚህ ውስጥ የሚያወራው ስለ መንፈስ ቅዱስ ነው። በአጠቃላይ ባጭሩ የሚናገረው ስለ ድምፅ ስላለው አምላክ ነው። እነዛኛዎቹን ደግሞ ጣዖቶቹን የሚላቸው ድምፅ ወደ ሌላቸው አማልክት ዝም ብላችሁ ትሄዱ ነበረ። አሕዛብ ሳላችሁ በማንኛውም ጊዜ እንደምትመሩ ድምፅ ወደ ሌላቸው ወደ ጣዖቶች ትሄዱ ነበረ። በዚህ ውስጥ በልዩነት አስቀምጦ የሚናገረው የሚናገር የሚሰማ የሚመልስ መንፈስ ቅዱስ በእኛ ዘንድ አለ። ስለዚህ ኢየሱስ ጌታ ነው የሚለው የኢየሱስን ጌትነት የሚመሰክረው ያ የጣዖት መንፈስ አይደለም። የኢየሱስን ጌትነት የሚመሰክረው መንፈስ ቅዱስ ነው። ስለዚህ በዚህ በመንፈስ ቅዱስ ደግሞ ኢየሱስን የሚረግም የለም። ያለ መንፈስ ቅዱስ ደግሞ ኢየሱስ ጌታ ነው ማለት አይቻልም። የሚደነግግላቸው እና የሚያስረዳቸው በዚህ ውስጥ ይሄን ነው እና በአንደኛ ዮሐንስ መልእክት ላይም በምዕራፍ 4 ቁጥር 2 እስከ 3 ላይ የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው ይላል። አያችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን የኢየሱስ ጌትነትን የሚያውጅ የጣዖት መንፈስ የለም፣ የሚቃወም እንጂ። በኢየሱስ ላይ ደግሞ የሚራገምም በመንፈስ ቅዱስ የሆነ የለም እና ነገር ግን ኢየሱስ ጌታ ነው እያለ ደግሞ የሚያታልል መንፈስ ደግሞ እናውቃለን አይደል? አሁን ኢየሱስ ጌታ ነው እያለ ደግሞ በኢየሱስ ስም ደግሞ ሌላ የሚያታልል መንፈስ እናውቃለን እና ይሄንን አብረን ከዚህ ጋር ብናነሳው ለትምህርታችን መልካም ነው ብዬ ስላሰብኩኝ ይሄ ደግሞ እንግዲህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ላይ እንደተናገረው ይሄኛው ደግሞ በኢየሱስ ስም ደግሞ የሚያታልለው የተኩላው መንፈስ ነው ማለት ነው። የበግ ለምድ ለብሰው የሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ ይላል። አያችሁ፣ የበግ ለምድ ለብሰው የሚለው እንግዲህ የጌታን ስም እየተጠቀሙ ወይም ደግሞ በአማኝና በአገልጋይ በክርስቲያን መልክ የሚመጡ ነጣቂ ተኩላዎች ይላቸዋል። ስለዚህ ከቁጥር 4 እና እስከ 11 ድረስ በአንድ በእግዚአብሔር መንፈስ ለአካሉ ጥቅም ስለሚሰጥ የጸጋ ስጦታ ያስተምረናል። ይህም ደግሞ ጸጋ ልዩ ልዩ ይሁን እንጂ ጸጋ ሁሉ ግን በመንፈስ ቅዱስ እንደሚሰጥ እናይበታለን። ጸጋ ሁሉ ግን በመንፈስ ቅዱስ እንደሚሰጥ በተለይ ቁጥር 11 ላይ ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፍላል ይላል። ስለዚህ በሌላ በልዩ መንገድ ጸጋ መቀበል እንደምንችል አልተጻፈልንም። የተጻፈልን በምንድን ነው? በራሱ በመንፈስ ቅዱስ እሱ እንደወደደ አድርጎ እንደሚሰጥ። ከዚህ ውስጥ መካከል 9 የጸጋ ስጦታዎችና የመንፈስ ቅዱስ ስጦታዎችን የዘረዘረበት እናስተውላለን። ጥበብን መናገር፣ እውቀትን መናገር፣ እምነት፣ ይሄ ጌታ ኢየሱስ ክርስቶስን አምኖ መዳንን ብቻ ሳይሆን ዕለት ተዕለት የሚኖረን የእምነት በህይወታችን ላይ የሚገለጠን እምነት፣ የመፈወስ ስጦታ፣ ተአምራትን ማድረግ፣ ትንቢትን መናገር፣ መናፍስትን መለየት፣ በልዩ አይነት ልሳን መናገር፣ በልሳኖች የተናገረውን መተርጎም፣ እነዚህ ሁሉ በዚሁ በአንዱ መንፈስ እንደሚደረግ ያስተምረናል። ለየት ያለ መቀበያ መንገድ እንዳለ የሚናገረን የለም። ነገር ግን መንፈስ ቅዱስ ራሱ ወዶ እንደሚሰጠን ከመናገሩ ውጪ ማለት ነው። ከቁጥር 12 ጀምሮ ያለውን ደግሞ የክርስቶስ አካል ቤተክርስቲያንን በሰዋዊ አካል ምሳሌ አድርጎ ያቀርባታል። በጣም
የሚገርም አቀራረብ ነው ማለት ይህንን የክርስቶስ አካል ቤተክርስቲያን በሰው አካል ምሳሌ ሆኖ ስንረዳው አሁን የክርስቶስ አካል ቤተክርስቲያን እንዴት ሊሆን እንደሚገባ በግልጽ እንድንረዳው ነገሩ ቅልል ብሎ ወደኛ ይቀርባል። በዚህን ሰዓት እንኳን ተበላሽቶ ብናይ ነገር ግን የእግዚአብሔር ሐሳብ በክርስቶስ አካል ቤተክርስቲያን ውስጥ ይህ ቃል እንደሚያስረዳን ነው። ይህ ቃል እንደሚያስተምረን ነው። ስለዚህ ከዚህ ውጪ የሆነ ከሆነ መንገዱና መረዳቱ እንግዲህ እዚህ ውስጥ እግዚአብሔር ይህንን ቃል እንድንካፈል እንድናነብ የሰጠንን ከፈወሰ ለሌሎች ደግሞ የምንተርፍ እንድንሆን እግዚአብሔር ጸጋውን በዚሁ አብዝቶ እንዲሰጠን ጸሎቴም ነው ደግሞ ፍላጎቴም ነው። ምክንያቱም የክርስቶስ አካል ቤተክርስቲያን ክርስቶስ ሊወስዳት የሚመጣው የሙሽራዋ ነች። ያ መልክ ነው አሁን እዚህ ላይ እንደ አንድ አካል ሊታይ የሚገባው። ያ ደግሞ ክርስቶስ ነው። ራሱ ደግሞ አካሉ ደግሞ ክርስቶስ ነው ይላል። ያ ክርስቶስ ነው። እንዴት አንድ አካል ከሌላው አካል ጋር አስፈላጊ እንደሆነ ትናንሽ የምንላቸው አካላቶች እንኳን ቢሆኑ እጅግ በጣም የተናቁ እንኳን የምንላቸው ቢሆኑ ክርስቶስ ግን ክብርን እየጨመረ ነው የሚለው። ክብርን እየጨመረ እነሱን ይሸፍናቸዋል ይላል። እንደገና ትናንሾች ናቸው ብለን ደግሞ የምናስባቸው የማያስፈልጉ የምንላቸው የበለጠ ጥቅም አላቸው እያለ በዚህ ስፍራ ላይ በግልጽ የሚያስረዳበትን እናያለን። ሁሉንም አካል አስፈላጊነት ገልጾ ይነግረናል። ስለዚህ በክርስቶስ አካል ውስጥ እያንዳንዳችን ጸጋ አለን። መንፈስ ቅዱስ እንደወደደ ያካፈለን ጸጋ አለን። እያንዳንዳችን ደግሞ እንጠቅማለን። የጠላት ሽንገላ ሁኔታው ይህንን ላይነግረን ይችላል። ከቤተ ክርስቲያን እንድንሰደድ የሚያደርግ ከቤተ ክርስቲያን አስወጥቶ የሚያስጠፋ በጣም ብዙ ነገር አለ። በጣም ብዙ ነገር አለ። በአንደኛው አካል ሌላኛውን አካል ጠላት ተጠቅሞ ይመታል። ወገኖች እጅ ሲወናጨፍ ዓይንን ቢመታው አካል መሆኑ ግን ይቀራል ማለት አይደለም። አካል መሆኑ ይቀራል ማለት አይደለም። እግር ሲራመድ ቢጠላለፍ አካል መሆኑ ይቀራል ማለት አይደለም። እጅ በጎረሰው ሆድ ቢታመም አካል መሆኑ ይቀራል ማለት አይደለም። እና በጣም እዚህ ላይ ተደራቢ ማብራሪያ መስጠት ራሱ በቃሉ ላይ ለኔ ከበደኝ። ለመሰላችሁ የክርስቶስን አካል ቤተክርስቲያን እንደተዋደደ ማለት እንደዚህ እንደተያያዘ ሊለይ እንደማይችል እንደ አንድ ሰው አካል አድርጎ ነው የሚያቀርባት። እንደ አንድ ሰው አካል አድርጎ ነው የሚያቀርባት። የምናየው ነገር የሰዎች ከመረዳት ማነስ፣ የሰዎች ይህንን ነገር ከማወቅ ማነስ ብዙ የምንደረደረው ምክንያቶች ሊኖሩ ይችላሉ። እዚህ ጋር እናምጣ ብንል በጣም ብዙ ይሄ መልክ እንዳይመጣ ያደረገ ማለት ነው። ነገር ግን እነሱን ማየት አይደለም የክርስቶስ ቤተክርስቲያንና አካሏን የሚያቆማትና ሙሉ አድርጎ የሚገልጣት የእግዚአብሔር ቃል የሚለውን እንደ አንድ ሰው አድርጎ ማየቱ ትክክለኛው መልክ እንዲገለጥ ያደርጋል። ዓይን እጅን አታስፈልገኝም ልትለው ትችላለችን ይላል። እንደዛ እንደማለት ነው። ስለዚህ አንዳችን ለአንዳችን እጅግ የምናስፈልግ አንዳችን ደግሞ በአንዳችን ውስጥ ያለው መንፈስ በእኛ ውስጥም ነዋሪ የሆነ ያው አንዱ ክርስቶስ የሞተልን። ነገር ግን ብልቶች እርስ በርሳቸው በትክክል ይተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ ይላል። ቁጥር 25 ላይ የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው ይላል። ለጎደለው እየጨመረለት እግዚአብሔር ራሱ እየሞላለት ማለት ነው። ለጎደለው እየጨመረ እግዚአብሔር አካልን አገጣጠመ። እኛ በጌታ መሆናችን መገናኘታችን እንደዚህ ደግሞ አብረን መጽሐፍ ቅዱስ ማጥናታችን ከእግዚአብሔር ነው ማለት ነው። አያችሁ፣ እኛ አለመተዋወቃችን ነው የምናውቀው። እግዚአብሔር ግን አካልን እንዳገጣጠመ ነው የሚያውቀው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል።
ሊሆን የሚገባው እንግዲህ ይህ ነው ማለት ነው። ከቁጥር 27 እስከ 31 እግዚአብሔር ለቤተ ክርስቲያን የሰጠውን በኤፌሶን 4:11 ላይ እንዳለው ያለውን የአገልግሎት ክፍሎችን ያሳየናል። እንግዲህ በኤፌሶን ላይ እንደተመለከትነው እነዚህ ሐዋርያነት፣ ነብይነት፣ መጋቢነት፣ አስተማሪነት፣ የፈውስና ሌሎች ስጦታዎች ደግሞ በቤተ ክርስቲያን ለማስተማርና ትውልድን ለማስነሳት የተሰጡ እንደሆነ እናያለን። ከሁሉ በላይ ግን እዛ ጋር ስደርስ በጣም ልቤን የሳበው 31 ላይ እና መጨረሻ ላይ የሚናገረው ስለ ጸጋ ይህን ያህል ከተናገረ የክርስቶስ አካልንም ይህን ያህል ከገለጠ በኋላ የተናገረው የበለጠን የጸጋ ስጦታን በብርቱ ፈልጉ፣ ከሁሉ የሚበልጠውንም መንገድ አሳያችኋለሁ በማለት ወደ ቀጣዩ ምዕራፍ ስለ ፍቅር ሊናገር ይህን ምዕራፍ ዘግቶ ይሄዳል። እንግዲህ በጸጋ ስጦታ እግዚአብሔር እኛን ሊጠቅም ለጥቅም ለእያንዳንዱ ለጥቅም ተሰጥቶታል። ለአካሉ ጥቅም ተሰጥቶታል። ለቦዲ ኦፍ ክራይስት ጥቅም ተሰጥቶታል። ጸጋን ሁሉ ተቀብለን ልንጠቀምበት ይገባናል። አገልግሎት ክፍሎችንም ሰጥቷል፣ የቀሩትን ለማስተማርና ለማሳደግ። ግን እዚህ ላይ ሆነን ደግሞ እንዳንጣላ፣ እዚህ ላይ ሆነን ደግሞ እንዳንከራከር ዓላማ ተሰጥቷቸዋል። በኤፌሶን መጽሐፍ ላይ ዓላማውን አስቀምጦ የተናገረበትን ክፍል እናያለን። ምክንያቱም ሌሎችን ሊያስተምሩ ትውልድን ሊተኩበት የተሰጠ እንደሆነ እንመለከታለን። ከዛ ሁሉ ግን የሚበልጥ እንዳለ መነገሩ በራሱ አንድ የሚገርም መልእክት ሆኖ አግኝቼዋለሁ። ከዚህ ደግሞ የሚበልጠው ፍቅር እንደሆነ ቀጥሎ ባለው ምዕራፍ እንግዲህ ነገ ከሚያገለግሉን ጋር እግዚአብሔር ደግሞ አብሮ ያገለግለናል። ነገር ግን ከዚህ ግን የሚበልጥ አለ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ይባረክ።